ኦኬ ኦመር ገባ። አንድ ዮኒ ትከፍትልናለህ? እሺ ኦመር ሚዩት አንሳ። እሺ እሺ ይኸውልህ ይህም ጸጋ አለ ኃጢአተኝነትንና ዓለማዊነትን ክደን የተባረከውን ተስፋችን አለ። የተባረከው ተስፋችን የተባለው ማን ነው? ኢየሱስ። እሺ ይኸው ተመልከቱ። የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን ቃል በቃል አሁን ለአምላክ ብለን የምንጠራው ማንም የሚባረከው ተስፋ ማንም አደምጡ። ማንም ባረከው አይደለም ያለው። ቆይ አንዴ ስማኝ፣ አንዴ ስማኝ። ለምሳሌ ጌታችን ኢየሱስ ቆይ አንዴ ስማኝ። የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ሶ ጳውሎስ እየባረከውን አምላክን ማለት ነው? እንደዛ ማለት አይደለም። የተባረከውን ማለት ብሩክ የሆነውን ማለት ነው። የተባረከውን ተስፋችንን አለ። የተባረከውን ተስፋችንን ማን ነው? ኢየሱስ አልክ። የተባረከውን ተስፋችንን እርሱም አለ ማን እንደሆነ ሲገልጽ ምን አለ? የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስን ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ በእግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አይተዋል። የተባረከውን ተስፋችንን ያለውን ነው አምላክ ብሎ እየጠራ ያለው። የተባረከውን ተስፋችንን አለ ማን እንደሆነ ሲናገር እርሱም አለ ማን የተባረከ ተስፋ የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጣል። አይተዋል። ስለዚህ እያወራ ያለው የተባረከውን ተስፋ እርሱን ብሎ ማን እንደሆነ እየገለጸ ነው እየተናገረ ያለው። እርሱም ብሎ ስለ ማንነቱ ቅድም እያወራለት ስለነበረው አካል ነው እያወራ ያለው። አይተዋል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ስትሄድ እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል። ማንን? እርሱም ልጁ ኢየሱስ ክርስቶስ ነውና እርሱ እውነተኛ አምላክና የዘላለም ሕይወት ነው እንደሚለው ማለት ነው። እርሱ ብሎ ገለጸ። አመጣኸው። ይኸው እንደውም ጥሩ ልክ ፈንድስን ነው ማለት ይኸው ልክ ለዚህ መልስ እንዲሆንልህ አንደኛ ዮሐንስ 5:20 ላይ ልክ ደሴም ስትራክቸር ነው ያለው። አይተሃል። እዛም ላይ ሁለቱም በኤንድ የተያዙት እውነተኛ አምላክና የእግዚአብሔር ልጅ የተባሉ አካሎች አይደል? ሁለት አካሎች አይደል? እውነተኛ አምላክና የዘላለም ሕይወት ነው የሚለው። እውነተኛ አምላክ እና ልክ የዘላለም ሕይወት ነው ኢየሱስ እውነተኛ አምላክና የዘላለም ሕይወት ነው አለ። ስለዚህ እውነተኛ አምላክ እኮ አንድ እውነተኛ አምላክ ብቻ ነው ያለው አይደል? ሁለት እውነተኛ አምላክ ምን አይነት ጥያቄ? ቆይ መጀመሪያ ሎጂክ ላይ ትመጣለህ። ቆይ መጀመሪያ አሁን እዛ አንደኛ ዮሐንስ ላይ መሄድ ከፈለክ እንሄዳለን። መጀመሪያ ግን እዚህ ጋር ጨርስ። እሺ አትጥቀሱ እሱን። እሺ ልክ እኮ እሱን እኮ እንዳልገባ ብዬ ነው እኔ ያሳየሁት። እርሱም የሚለውን ነው እኔ እርሱም እንደ ቃል ነው ያሳየው። እርሱም ብሎ ስለ ማንነት ነው የሚያወራው ለሚለው ነው የጠቀስኩልህ። ያኛውን የክርስቶስ አምላክነትን ያሳያል ብዬ የጠቀስኩልህ አልነበረም። ወደዛም ግን እንሄዳለን። ግን እኔ መጀመሪያ እዚህ ጋር ሆነ እኔ እርሱም ስለሚለው ነው ያወራው። እንደዚህ አይነት የዮሐንስ እና የጳውሎስ እንደዚህ አይነት የአጻጻፍ አገላለጥ ለሱ ማስረጃ የለም። እሺ እንደዛ አይደለም። እንደሱ እንደሱ የአጻጻፍ ሜትዳቸው ምናምን አትበላ። እንደዛ አይደለም። መድኃኒታችንና አምላካችን እና ያያዙ አንዴ ስማኝ እኮ ይኸውልህ የተባረከው ተስፋ አምላክ ነው አይደለ ዑመር? የተባረከው ተስፋ አምላክ ነው አይደለ? ኢየሱስ ነው እኮ የተባረከው ተስፋ የተባለው እርሱም የታላቁን የአምላካችንን አለ እኮ እንዴ። እሱ ማለት ላይ የተባረከው ማለት መድኃኒት የሆነው ማለት ነው እንዴ። ኧረ እንደዚህ ታበጣው የተባረከው ማለት መድኃኒት የሆነው ማለት ነው እንዴ። ተው እንጂ ዑመር፣ እንደሱ አይደለም ያልኩ። እዚህ ጋር ሁለት አካላትን እየገለጸ ነው። አረ የምን ሁለት አካል? የተባረከው ተስፋችን አለ። አላዛር እኔንም ስማኝ እባክህ። እየሰማህ ነው? አላዛር እኔንም ስማኝ። ይሰማል ድምጼ? አዎ ይሰማል። ቀጥል። መልካም ችግር የለውም። አይ ለአንድ ፐርሰን ነው ወይም ደግሞ ለክርስቶስ ነው የሚያወራው ብለህ አላዛር ተናግረሃል። ዑመር ደግሞ አይ አይደለም ክፍሉ የሚያወራው ስለ 2% ነው ብለህ አውርተሃል። ኢንተርፕሬቴሽን ያስፈልጋል ማለት ነው። ወደ ኢንተርፕሬቴሽን ነው የምንሄደው። ስለዚህ አላዛር ምን ታመጣለህ? ኦተንቲክ ከሆኑ ወይም ደግሞ አክሰፕቴብል ናቸው ከሚባሉ ቤተክርስቲያን አባቶች ለኢየሱስ እንደሆነ የሚናገር አባት ታመጣለህ። ዑመርም ደግሞ አይ ለሁለት አካል ነው ለአብና ለወልድ ነው የሚል ታመጣለህ። አለቀ። ብዙ ረጅም ታይም እንዳይሄድ ማስረጃ መጣ ሰው በቃ በዛ ያቃል ማለት ነው። ስለዚህ ሁለታችሁም አምጡ፣ ትልቁ ላይ አድርጓቸው።
በተራ በተራ የግሪክ ግራሜር ማን እንደዛ ብሎ አይ ቆይ ዑመር እኔ የግሪክ የግራመር ህግ እኔ ማስረጃ ነው ያመጣሁት የግሪክ የግራመር አቤት አቤት አሁን ማስረጃ ፈልግ ዝም ብለህ ለአብና ለወልድ ነው ብሎ የፈታልህ ማን ነው ያን ክፍል የፈታ እንደዛ ብሎ የፈታ ቆይ አንዴ ስማኝ ለአብና ለወልድ ነው የተናገረው ያ ክፍል ለአብና ለወልድ ነው የሚል ማስረጃ ብቻ አዘጋጅ አልዓዛርም ሌላ ክርክርም ምናምንም አንፈልግም የተባረከው ጌታችን አምላካችን የተባለው ክርስቶስ እንደሆነ ማስረጃ ታመጣላችሁ አለቀ በዚህ መልኩ የሆነ እንደገዝ መጽሐፍ ቅዱስን ወይም የእግዚአብሔር ቃልን እንደገዛ ፈቃዱ ማን መተርጎም ስለማይችል ኢንተርፕሬቴሽን ያስፈልጋል ከዛ አንፃር ረጅም ታይም ክርክር እንዳናደርግ ወይም ደግሞ በጣም አሰልች እንዳይሆን ሰው እየሰለቸ ስለሆነ በዛ መልኩ ስለዚህ እንዳዘጋጃችሁ አሳዩ ሁለታችሁ ማለት ለከፋ ትንሽ ድምጽህን ጮክ በል ቅርታ አይሰማም አንተ ጋር ድምጽ ስላለ ሚውት አድርገው እስቲ አንዴ እኔ ጋር ነው ድምጽ ስላለ አይሰማም አንተ ጋር ኦኬ መልካም ማስረጃ እንዳዘጋጃችሁ እንደዛ ብሎ ይፈታላችሁና አካል ማስረጃ እንዳዘጋጃችሁ ሚውት ከፍታችሁ ትቀጥላላችሁ ነው ያልኩ ማስረጃ ሲኖራችሁ ሚውት መክፈት ትችላላችሁ አልዓዛርም አንተም ማለት ነው በዚህ ጉዳይ ሌላ ሰውም አይገባም ራሳችሁ ነው የምትወጡት እንደዛ ነው ማስረጃ እስከታዘጋጁ ሌላ ነገር መቀጠል ትችላላችሁ ሲያዘጋጁ እኔ ጋር ነው የሚቀጥሉት ሁለቱንም ማስረጃ አምጡ ብዬ የምጠይቃቸው ኦኬ እሺ ኦኬ እሺ ግን ዑመር እስቲ አንዴ ማይክን ክፈትልኝ እሺ ክርስቶስ መድኃኒት ነው ይላል ቲቶ ምዕራፍ 2 ቁጥር 12 ጀምሮ መድኃኒታችን ይላል እሺ ኢሳይያስ ምዕራፍ 43 ቁጥር 11 ላይ ከያህዌ በቀር መድኃኒት እንደሌለ ይናገራል ወይም ከእግዚአብሔር በቀር እንዴት ታያለሱን ጥቅስ ስለሆነ ክርስቶስ እግዚአብሔር ነው ማለት ነው ጥሩ እንዴ ያው አስተምህሮቱ ላይ ኢየሱስን አስተምህሮና የኢየሱስን አስተምህሮ ከሰማ መድኃኒት ነው እንድናለን በቃ ለማንኛውም አንተ ምንድነው አውቀህ ጭፍን ብለህ ይሄ አሁን ለምሳሌ ክርስቶስ ቃል በቃል አምላክ ነው የሚለውን ስታይ አይ አንድም ቦታ ሚል የለም አልክ እና ይሄ ጭፍንና ስለሆነ እኮ አልዓዛር አምጥቶታል ዮሐንስ 1:5-20 ቶማስ ጌታዬና አምላክ ማስረጃውን አዘጋጅ በቃ እኔ አላወራም እንዳለ ማስረጃ እንዴ ማስረጃውን አዘጋጅ ቸርች ለምን ቸርች ፋዘር አመጣሉ ግሪክ ግራመር ሩል ነው ላይክ ሁለት ነገሮች ግሪኩን ከፍታለሁ ታነባለህ ማንበብ አልችልም የምትል ከሆነ በቃ መቀጠል አልችልም ከዚህ በኋላ ይቅርታ ግሪኩን ልክፈትልህ ችግር የለውም ከግሪክ ግራመር አንፃር ይሄ ክፍል ማለት ነው ዑመር ከግሪክ ግራመር አንፃር ለአብ ነው የሚናገረው ብሎ እየተናገረሽ አምጣ ችግር የለውም ተው እንደዛ ብሎ የተናገረ አምጣ ማስረጃ በደንብ አስተውሉ ትልቁ ላይ አድርገው ይሄ ክፍል ከግሪክ ግራመር አንፃር ለአብ ነው ብሎ የተናገረ እንግዲህ አይደለም አበበ በልቶ በላ የሚል ሴንቴንስ ባይ ማስረጃ ብቻ ማስረጃ ሲኖር ብቻ አም ሶሪ ሌላ ኮንቨርሴሽን የለም አናረግም የምናደርገው ማስረጃ ብቻ ትከፍትና አንድ ዑመር ፕሊዝ አይኑንም ነው ወሬ አልፈልግም ማስረጃ የምትገልጡት ነገር ሲኖር ነው አልዓዛር የሚያታርግ አልዓዛር የምትገልጠው ነገር ሲኖር ብቻ ትከፍታለህ የምታሳየው ነገር ካለ ማለት ነው ዑመርም ደግሞ የምታሳየው የምትገልጠው ነገር ካለ ኦኬ ከግሪክ ግራመር አንፃር ምናምን ኦኬ ችግር የለውም እኔ ተስማማሁኝ ለምሳሌ ከግራመር አንፃር እንደዚህ ነው ለአብ ነው የሚፈታው ብሎ ያን ክፍል ኢንተርፕሬት ያደረገ ኦተንቲክ የሆነ በቤተክርስቲያን ዘንድ ኦተንቲክ የሆነ ሰው ታመጣለህ አለቀ አሁን ማን ነው ማስረጃ መክፈት የሚችል ኦኬ አልዓዛር ከፍቷል ትልቁ ላይ አድርገው ቆይ እንዲል አድርገው እንዴት ነበር ቆይ እንትኑን ላስተካክልና ያ እንደዛ ላደርግ ነው ወይ ቦታውን ነገረኝና እኔ ልክፈተው ኦኬ እሺ ቀጥል ይታየህ ከሆነ እርሱ ሰምከት ጋር
9:5 ጠቅሶ ለክርስቶስ ነው ይልና ቴዎድረት ነው እንደዛ የሚለው ቴዎዶሬት እዛ ሂር ሂ ሴዝ ዛት ዩ አኮርዲንግ ቱ ዘ ፍሌሽ ቆይ እሱ ጋር አይደለም ከሳር ለወረድና ያው the same teaching is given us in the apostles words to the excellent ይተሳለ ይሄ the same teaching አለ ይሄ የክርስቶስ አምላክነት ትምህርቱ ይሄ ተመሳሳይ የሆነ ትምህርት given us in the apostles words አለ በሐዋርያት ተሰጥቶ በሐዋርያት ቃላት በሐዋርያት አንደበት ተሰጥቶናል አለ to the excellent ይተስ ወደ ለቲተስ ተሰጥቶታል ይሄም ትምህርት አለ looking for the blessed hope እኛ እንግዲህ የተባረከውን ተስፋችንን እየጠበቀን የሚለውን እየጠቀሰ ነው in the glorious appearing of the great God in our savior Jesus Christ ከዛ የታላቁ አምላካችንና መድኃኒታችን ኢየሱስ ክርስቶስ መገለጥ እየጠበቀን ብሎ ይጠቅስና he calls the same both savior and great God አለ እርሱ ምን ብሎ ይጠራዋል አለ both savior and great God አለ መድኃኒትም ብሎ ይጠራዋል ታላቅም አምላክ ብሎ ይጠራዋል in Jesus Christ ኢየሱስ ክርስቶስ ብሎ ይጠራዋል and in other place he writes in the kingdom of Christ and of God ይላል እያለ ይጠቅሳል በአጠቃላይ ስለ ክርስቶስ አምላክነት ነው እያወራ ያለው አየው እዚች ጋር here he calls the same both savior and great God አለ in Jesus Christ አለ አይተዋል ሌላም አንድ ልጨምርልህ ከአውግስቲን ደግሞ ልጨምርልህ ቻፕተር 49 መጽሐፉ ላይ from the epistle to Titus ወይም ደግሞ ለጥጦስ የተደረገው መልእክት ወይም ኤፒስቶል ይልና then again he writes looking for the blessing hope ናኒላ in the glorious appearing of the great God in our savior Jesus Christ who gave himself for us ምናምን እያለ ይጠቅሳል መጀመሪያ ይህን ጥቅስ ከዛም በኋላ ምን ይላል ኢየሱስ ክርስቶስ ብሎ ነው እዚህ ጋር the great God in our savior Jesus Christ who gave himself for us ለኛ የሰጠን ህይወቱን እያለ ይቀጥላል ማለት ነው ክርስቶስን ማለት ነው አይተዋል እሺ እናመሰግናለን ጨርሳል አላዛር ያኔ መልካም እሺ ዑመር ደግሞ አሁን እና አውገስቲንን በጣም ጥንታዊ የሚባሉ ሰዎችን ከፍቶ አሳይቶናል አላዛር ዑመር ደግሞ ማስረጃ ምን ይከፍትልናል ከግራመር አንፃር ይህ ክፍል የሚፈታው እንደዚህ ነው ብሎ ይፈታን ማስረጃ ከፍቶ ያሳየናል አሁን መቀጠል ይችላል ዑመር ማስረጃ ማሳየት ነው ጊዜ ነስተ እንትኑ ምን ላይ ነበር ልክፈተው አንድ ስልክ ስላለኝ ወይም በኮምፒውተር ልክፈተው እስከዛ እስከምከፍት ኮምፒውተር ያዘጋጅ ቲቶ 2:13 ነው እንዳዘጋጀ ትቀጥላለህ እስከደረስ እንድታርገው እሺ ድምጽ ስላለ መልካም ኩዌሽን ቅድም እንትን ብሎ ነበር ኩዌሽን ማርክ እሱን ተቀበለው እሱ ማስረጃ ሲያመጣ እሱ ይቀጥላል ያን ክፍል እንደሱ ኢንተርፕሬት ያደረገ ሰው ሲያመጣ ማለት ነው ቀጥል ኦኬ እሺ ቃሌው ያሰማልና አላዛር ጥያቄ ምልክት አለ በጣም ቆየና እሱ መቀበል አለ ሲያቀብጠ ኢኮኖሚ አለ ይሰማል አሰነ ያሳለፍከው እንግዲህ አልተመቸኝም ኦኬ እኔው ሶስት ሪዝን አልከኛ ኦኬ አንደኛው ሪዝን ማለት በልቤ ሳልጠራጠር ምንም በቃ ሳላመነታ ምናምን እኔ የማመልከው አምላክ የማይሞት ነው የማይራብ ነው የማይተኛ ነው የማይጠማ ነው ምናምን ብዬ መግለጽ ስለማልችል ከልቤ ሳልጠራጠር ማለት ነው ያ አንደኛ ሪዝን ሁለተኛ ምንድነው እግዚአብሔር ለመልካም ግብረ ገብነቶች ሞራሊት ከሚለው አንፃር ማለት ነው ለዛ ነገር ላይ እንደ ሞዴል መውሰድ ስለማልችል ሞራሊት ከሚለው አንፃር ማለት ነው ከምን አንፃር አየሁ ለምሳሌ ካልከኝ ለምሳሌ እንደ እግዚአብሔር ህግ እግዚአብሔር እንደ ህግ መሰረት ከሆነ ምንድነው አንድ አካል ወንድም የገዛ ቤተሰብ ወይንም ወንድም ወይንም እናት በቃ ከምታመልከው ውጭ ሌላ አካል እናምልክ ብላ የሆነ ብትሰብክ እንድትገላት ወይም ደግሞ ወንድም እንድትገለው ስለሚያዝ ለመልካም ምግባር ወይም ደግሞ ለሞራሊት ለሚለው ለሱ እንደ ሞዴል ስለማልወስደው እግዚአብሔር ማለት ነው ሶስተኛው ምንድነው አሁን ድረስ እግዚአብሔርን ለፍትህ ከፍትህ አንፃር መልካም ፍትህ ወይም ደግሞ የፍትሃዊ ነው ብዬ ልመስል ለማሽ ለምሳሌ አንድ ምንድነው የብዙ ዓመት ታሪክን ቆጥሮ ደግሞ ወደ 400 ዓመት ያረክን ታሪክ ቆጥሮ ያንን መበቀል ማለትም ያላጠፉት በዛ ነገር ላይ ያልተሳተፉትን ሰዎችን ከብዙ ዓመታት ቆጥሮ እነዛን አካላቶችን እንዲገደሉ ከማድረግና ፕላስ ደግሞ ሴቶች ወይም ደግሞ አንድ ሴት ተደፍራ የደፈራቱን እሷ እንዲያገባት ከማድረግ አንፃር ከፍተህ ማለት ነው በዚህ በሶስቱ እግዚአብሔር ትክክል ነው ብዬ የማልቀበለው ይሆናል ማለት ነው እሺ እናመሰግናለን የመጀመሪያው ምንድነው ትቀጥላላችሁ አንድ ሰው የመጀመሪያው ጥያቄ ምንድነው
አምላክን ክርስቲያን ኮንክኝ የማይሞት የማይበላ የማይጠጣ ብዬ መናገር አልችልም፣ ከዚህ የተነሳ ክርስቲያን አልሆንም ብሎ አንደኛው ምክንያት አስቀምጧል። ይሄን ለማን ልስጥ? ጓ ጆም አለ ምናምን እስካሁን አላወራችሁም ነው? ጆ ስላለ እሱ ይቀጥልና ወደ ኋላ ደግሞ እቀጥላለሁ። ጆ አለክ? ኦኬ ጆ የለም መሰለኝ። እሺ ጓ አንተ ቀጥሎክ። አይ ቲንክ ይህንን አሁን አንደኛ መስፈርት አንተ ሰፋሪ ልትሆን አትችልም። የሆነ ለአምላክ መስፈርትን አውጪ አንተ ልትሆን አትችልም። የመጀመሪያው ስህተት ያ ነው። አምላክ እንዲህ 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 መሆን አለበት እንዲህ እንዲህ መሆን አለበት ብለህ አእምሮህ ላይ ያስቀመጥክ የመስፈርት ምንም ነው። በቃ ወደ ኪስ ታስቀምጠዋለህ ነው። ለአምላክ መስፈርት ልታስቀምጥለት አይችልም። ግን እንደ መስፈርት እንደ የአምላክነትን መስፈርት ብለን ካስቀመጥነ አንተ የምታመልከውን እንደው ልታመልከው አትችልም። በምንም አይነት ወይ ማለት ነው። በምንም አይነት ወይ እንደ መስፈርት አድርገን ካስቀመጥ ነው በብዙ መልኩ ማለት ነው። የምታመልከውን አምላክ አምላክ ብለህ አትይዘው። አንተ መስፈርት ሰፋሪ ልትሆን አትችልም የሚለውን ማየት ያስፈልጋል። አምላክ ሟቴ አይደለም ብዬ አምናለሁ አለ። እኛም እናምናለን። አምላክ በባህሪው ሟቴ አይደለም፣ ሞት የለበትም በባህሪው። ነገረ ክርስቶስ ላይ የሆነ ጥያቄ ይመስለኛል ይሄና ጌታችን ኢየሱስ ክርስቶስ በባህሪው ሞቷል ብሎ የሚያምን የለም። እንዲህ በባህሪው ሞቷል ብሎ የሚያምን ካለማ ይህ ምንፍቅና ነው። እንደዛ ብሎ የሚናገር ሰው ካለ ክርስቶስ በባህሪው ወይም ደግሞ በመለኮታዊ ባህሪው ነው የሞተው ብሎ የሚያምን ካለ ይህ ምንፍቅና ነው። እኛ እንቀበለው። እኛ የምናምነው እኛ የምንቀበለው ምንድን ነው? መዋቲ የሆነን ስጋ ለብሶ ወይም ደግሞ ተዋሂዶ በዛ ስጋ በስጋ ልክ ጴጥሮስ እንደተናገረው በስጋ ሞተ ብለን ነው የምናምነው እንጂ መለኮት መዋቲ ነው ብለን አናምነው። ስለዚህ አንተ መስፈርት ወደ ኪስ ታስቀምጠዋለህ። ሲጀምር መስፈርት እንደ መስፈርት እንትን ሊሆን አይችልም። በቃ መስፈርት ሊሆን አይችልም። አንተ ሰፋሪ ልትሆን አይችልም። የአምላክ እንዲሆን አለበት እንዲሆን አለበት እንዲህ ያሉ ነገሮች በጣም ከባድ ናቸው። ከመስፈርት አንጻር ብናያቸው ለምሳሌ አምላክ እንዴት መሆን አለበት እንዴት ያለ ነው ከተባለ በጣም ቤዚክ የሚባሉ 3 ነገሮችን ልንገራቸው። እኔ ሰፋሪ የሆንኩ አይደለም፣ ግን ከፍጥረት አንጻር ነው። እኔ ሰፋሪ ሆኜ አይደለም። የመጀመሪያው አምላክ በቦታ ሊገደብ አይችልም ነው። እዚህ ነው እዛ ነው ተብሎ ሊነገርለት አይችልም አይደለም። ዳሰይ አንድ። ሁለተኛ ደግሞ መለኮት ልክ እንደ ሰዎች የሆነ የሚደበቅ የሆነ በባህሪው ማለት ነው የሚደበቅ የሚሸሽ እንዲህ ያሉ ነገሮች ማለት ነው። በሆነ ነገር ከበር የሚደረግ እንደዛ ነው አይደለም። በሶስተኛው ደግሞ ጊዜ የሚባል አለ። ለፍጡራን የሚቆጠርላቸው ጊዜ፣ ለምሳሌ እኔ ፍጡር ነኝ፣ ለእኔ ጊዜ ይቆጠራል 1 ዓመት 2 ዓመት 3 ዓመት ተብሎ ማለት ነው። ስለዚህ ከነዚህ አንጻር ከፍጡራን አንጻር መለኮት ወይም አምላክነት ባህሪ ማለት ነው ከነዚህ አንጻር እንዲህ ያሉ ነገሮች አይገቡትም። በባህሪው እንደዚህ ያለ ነገር ሊነገርለት አይችልም። ይህን መስፈርት ያዝን። አሁን ለምሳሌ እኔ ሰፋሪ ሁኜ ሳይሆን ጀስት ከመጽሐፍ ቅዱስም እንደው ነቢያቱም ሐዋርያቱም ያስተማሩት ስለሆነ ነው። ሰፋሪ ሁኜ አይደለም፣ ከራሴ ሳይሆን ከነቢያቱና ከሐዋርያቱ ትምህርት ነው ይህን የያዝኩት። መጽሐፍ ቅዱስ ላይ ጌታ እግዚአብሔር ዘላለማዊ ነው ብሎ ስለሚናገር ለምሳሌ ትንቢተ ሚክያስ ቅድም እየጠቀሰው ነበር ዮናታን ምዕራፍ 5 ቁጥር 2 ላይ አንቺ ቤተልሔም ኤፍራታ ሆይ ከአንቺ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ መስፍን ይወጣል ተብሎ ተነግሮታል። ስለ ጌታችን ምንድን ነው አለ? ዘላለማዊ ነው ተብሎ ተነገረለት። መጀመሪያ የሌለው መጀመሪያ ማለት ነው። ዘላለማዊ ነው ተብሎ ተነገረለት። ወይም ጊዜ የሚቆጠርለት አይደለም ነው። ጊዜ ራሱ የመጣው መቼ ነው? ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰማይና ምድርን ፈጠረ። ነጋ መሸ 1 ቀን ሆነ፣ ነጋ መሸ 2 ቀን ሆነ፣ ነጋ መሸ 3 ቀን ሆነ እያለ ከፍጥረት አንጻር ጊዜን ያመጣዋል። አሁን እችኛዋን ነገር እንያዝና አሁን አምላክ ዘላለማዊ ነው የሚለውን ነገር እንያዝና ወይም ጊዜ የሚቆጠርለት አይደለም ለአምላክ ጊዜ የሚቆጠርለት አይደለም የሚለውን ነገር ይዘን ይህን መስፈርት ይዘን ማለት ነው። ሶሪ ወደ አንተ ስለመጣው ግን ለምሳሌ አንተ የምታመልከው አምላክ በጊዜ ሰንሰለት ውስጥ ያለ ነው። ጊዜ ሳይኖር ራሱ በጊዜ ሰንሰለት ውስጥ ያለ ነው። ኢንሴንስ ሰማይ የለም፣ ምድር የለም፣ ጨረቃ የለም፣ ፀሐይ የለም፣ ጊዜ መቁጠሪያ ግን አለ፣ በጊዜ ውስጥ ነው ያለው። ለነዚህ ብዙ ማስረጃዎችን ማንጣት ይችላል። ለምሳሌ 40 ዓመት የሚል አለ፣ ሰማይና ምድር ከመፈጠሩ ከ40 ዓመት በፊት የሚል አለ፣ ከ1000 ዓመት በፊት የሚል አለ፣ ከ40,000 ዓመት በፊት የሚል አለ፣ ከ50,000 ዓመት በፊት የሚል አለ። እነዚህ ጊዜያት በምን ተቆጠሩ? ውሸት ነው።
እናልፈዋለን። እነዚህ ጊዜያት ለማን ነው የሚቆጠሩት? 1 ዓመት 2 ዓመት 3 ዓመት እየተባለ ሰማይና ምድር ከመፈጠሩ በፊት እስከ 50 ሺህ ዓመት ስንት ዓመት ነው የሚቆመው አይታወቅም። እነዚህ ጊዜያት ለማን ነው የሚቆጠሩት? ያኔ ማን ብቻ ነበር የነበረው? አላህ ብቻ ነበረው። ስለዚህ ለአላህ ነው መቼ የሚቆጠርለት። ስለዚህ ይህ በጣም አደገኛ ነው ማለት ነው። ከአምላክነት መስፈርት አንጻር በጊዜ ሰንሰለት ውስጥ ያለ ወይም በጊዜ ሰንሰለት ውስጥ ትላንት፣ ዛሬ፣ ነገ ተብሎ ዓመት የሚቆጠርለት ቀን የሚቆጠርለት እንደው አምላክ ሊሆን አይችልም። እንዲህ ያለ ክሌም እንደማድረግ ነው የአንተ መስፈርት ማለት ነው። ስለዚህ መስፈርት ሰፋሪ ሆኖ መገኘትን መተው አለብን። እርሱ ብቻ የማይሞት ነው ተብሎ በመጽሐፍ ተነግሯል። ምን ተብሎ? እርሱ ብቻ የማይሞት ነው። ምንድን ባህሪው? እርሱ በባህሪው መዋቴ አይደለም። ማን? ጌታ እግዚአብሔር መዋቴ አይደለም፣ ግን ሞትን ይሽረው ዘንድ እርሱ ሞተ። መዋቲ የሆኑ የአዳም ዘሮችን ያድናቸው ዘንድ እርሱ ሞተ። በባህሪው ነው አምላክነትን የሞተው አይደለም። አምላክ በስጋ ወይም ደግሞ መዋቲ የሆነን ስጋ ነስቶ በዛ መዋቲ በሆነ ስጋ በኩል ደግሞ ሞቶልናል ብለን እናምናለን። ከዚህ አንጻር ማየት ይገባናል። አሁን እነዚህን መስፈርቶች ለአምላክነት መስፈርት ምናምን ብለን የምናወጣ እኛ አይደለንም። ግን አንድ ጥያቄ እስቲ ኮሽን ልጠይቃ። ሚስ አድርገዋል እኮ እንድትጨርስ ፈልጌ ነው እንጂ ሚስ አድርገዋል። የመጀመሪያው እዛው ላይ ነው ያለሁት፣ የትም አልሄድኩም። እኮ መስፈርት አላወጣም የሰጠህ እኮ እሱን እኮ ልነግርህ የፈለግኩ ስለሱ ነው። አሁን ራሱ መስፈርቱን ያለ የሚያወጣው ራሱ አንተ ካልከው አንጻር ብለህ ምን አልክ መሰለህ? ከፍጥረት አንጻር ለምሳሌ ከፍጥረት አንጻር ሲታይ ያስገኛል እኮ እየነገርኩህ እኮ ነው። አንተ ካልከው አንጻር ኦኬ፣ ለምሳሌ ህሊና አለኝ ወይም ደግሞ ስለማስብ እኔ ማስብ ልጨርስልህ። ለምሳሌ ይቻለም ተፈጥራሽ ሳምን ይሄ ፈጣሪ ደግሞ ነው። ስለዚህ አንተ ነህ። ስለዚህ ቆይ አንድ ዌት እኔ ማን ህሊና ያልክ አንድ ሌላ አለ? ቆይ አንዴ ሌላ አለ? ምን የነገረኝ ነው? ያው ቀዳሚው ቃል ለምሳሌ ማስብ ይሄን መስፈርት እንድታወጣ ሪዝናብል ስለሆንኩኝ መስፈርት እያወጣሁ አይደለም። አንዴ አድምጠኝና ልንገርክ። ኦብቪየስሊ አወጣህ እኮ ከሌላ ያንን መስፈርት ይደረጋል። ሌላ አካል ከሌለ አንዴ ምን ያልኩ መሰለህ? ኧረ ፕሊስ አዳምጠኝ። ጨርስሽ አይ ንገረኝ እያልኩ ነው። እኔ የምጠይቅህ ሌላ፣ አንተ የምታወራው ሌላ እየሆነ ነው። ምንድነው የጠየቅኩህ? ይሄንን አንዴ አዳምጠኝ። ከፍጥረት አንጻር ስናየው እሺ አንዴ አዳምጠኝ እኮ እየመለስኩልህ እኮ። አሁን ስናየው እኔን አዳምረኝና ኩዌሽን ማርክ ፕሊስ ጭቅጭቅ እናድርገው። እኔን አዳምረኝና ለአንተ ይህን መስፈርት የነገረህ ማን ነው? አንድ ህሊና። ሌላ አለ? ንገረኝ። አንድ ህሊና ብያለሁ። ሁለት ሌላማ መጽሐፍትም አሉ። ለምሳሌ ቁርአን አለ። ቁርአን ነው። ለምሳሌ ቁርአን መልካም። ሌላ አለ? አልገባኝም። ሌላ መፈለግ ከዚህ ውጭ ሌላ ይሄ መስፈርት መሰፋሪ ሌላ ቀዳሚ እንደታውቃለህ፣ ቀዳሚ ማሰብ መቻል ያዘው፣ ችግር የለውም። ህሊና ከዛ ቁርአን አለ። አሁን ለዚህ መስፈርት የሆነ ህሊናና ቁርአን አለ ብለን ያዘውና ሁለቱን እንየው። ለምሳሌ የኔ ህሊና ኩዌሽን ማርክ ነው ወይ? አንተ የምትመልሰው ማን በነገረ መስፈርት ነው? ኧረ እባክህ ምን ነው አለ። ኦኬ ቀጥልሽ፣ ግን አስወራኝ። እሺ ለኔ የምራ ጨርስና አወራለሽ። አንድ ህሊና ጥያቄ ነህ እኮ አንተ። ኮንቨርሴሽን እያደረግን ነው፣ እንድትረዳ ለማድረግ እየሞከርኩ ነው። አንድ ህሊና ብለሃል አይደለ? ኩዌሽን ማርክ ጨርስና አላወራ እያስወራ ስላልሆነ አንተ የራስ ብቻ ነው ዳርስ ያደርጋል። አዎ በለኝ። ህሊና አንድ ህሊና አላልክም እንዴ? አዎ እኔ ልንገርክ። ለምሳሌ እኔ አንደኛ ህሊና ብያለው ወይም አይደለሁም አትል። ለምንድን ነው ግን ኩዌሽን ማርክ? በጌታ በፈጣሪ አንተ አዎ ብያለሁ ወይ ስላልከው? አዎ ብያለሁ ብለሃል። መልካም። ስለዚህ ያንተ ህሊና አምላክን ሊሰፍረው ይችላል ማለት ነው? ከኔ በላይ ነው የኔ ጎበዝ። አይሰፍረውም። የኔ ህሊና አምላኬ ከኔ በላይ እንደሆነ ነው የሚያስበው። ቴንክ ዩ ያዘው በቃ ከኔ በላይ ነው የሚያምነው። ስለዚህ የማይሰፍረው ከሆነ አንድ ህሊና ያልከው ገደል ይገባል ማለት ነው። ሁለት ቁርአን ደግሞ እንምጣ። ቁርአን ላይ እንምጣ። ሁለተኛው ገደል አልገባም። አንድ አንተ እኮ ነው። አይ በቃ አይሰፍረውም መልክ እኮ ወይት አንዴ አንድ ሁለተኛ ሐሳብ የፈለከው ማርክ አንዴ ተረጋጋ ፕሊዝ። አንዴ
እሺ ቀጥል። ሀሳብ ካላዳመጥክ አንተ ብቻ ምንድነው ማለት አሁን አንተ የፈለግከው ምንም እኮ ይኸውልህ ከዛ በኋላ ልክ ነው ለማለት ነው እምነትህን አልገብቶም። አሁን አንድ አድምጠኝ እስኪ። አሁን አንተ የፈለግከው ማለት ነው እኔ ጋር ወደ መጥርጥር አድርገህ ስለዚህ ልክ ነው ብለህ ነው የፈለግከው። እኔ እያልኩህ አለ ለምሳሌ አልኩህ እኔ በቃ የጠየቅኩህን መልስልኝ። አሁን እኮ ኮንቨርሴሽን እያደረግን የሆነ አንዴ ልጨርስ ሀሳቤን ሳይሆን ጨረስኩ። ቅድም ስታወራ ሰምተህ ሀሳቤን እንዳወራ እኮ ነው ያልኩህ። ሀሳብህን አውርተህ መዝግበን ያዝ ነው እኮ። አንዴ አዳምጥ። ሀሳብህን አውርተህ ከዚህ አንጻር እንደው ክርስቲያን ልሆን አልችልም ብለህ ስለተናገርክ አውርተህ አሁን ሰምተንህ ኮንቨርሴሽን እያደረግን ነው ያለ ነው። መስፈርት አድርገህ ያዝከው ሁለት ነገሮችን አመጣህ። አንደኛው ህሌናዬ ነው አልክ። ህሌና መስፈርት ያንተ ህሌና መለክት ሊሰፍረው ይችላል አይችልም። ስለዚህ የመጀመሪያው መስፈርት ጥለነዋል። ሁለተኛው መስፈርት ቁርአን ነው። እኮ እሱ እኮ አልወደቅም እያልኩ እኮ ነው። አሁን አንተ ጥለዋል ብለህ አልወደቅም። አዳምጥ አንተ ነው የሰዋሰበው ኩዌሽን ማርክ በቃ አይሰፍረውም ብለሃል። አለቀ። ወደ ሁለተኛው እንሂድ። ሁለተኛው ላይ ቁርአን ነው። የእስልምና አስተምሮ የክርስትና አስተምሮ አለ። የክርስትና አስተምሮ አለ። የእስልምና አስተምሮ አለ። የክርስትናን አስተምሮ በእስልምና አስተምሮ ልትመዝነው ትችላለህ ማለት በዛ መዝነህ ነው የአምላክነት መስፈርትን ያወጣው። የሌላውን ቤተ እምነት በሌላ ቤተ እምነት መጽሐፍ መልስልኝ ማለት ካላስወራ ምን ነው መልስ ሰውዬ። ለምሳሌ አሁን ወድቋል አልከ አልወድቀም። ለምሳሌ አልኩ አይደለ? ወደ ሁለተኛው የጠየቅኩህን ብቻ ፕሊዝ። የክርስትናን አስተምሮ በእስልምና መጽሐፍ በቁርአን ሰፍረህ ነው የአምላክነት መስፈርትን ያወጣኸው ነው ያልኩህ። አዎ ወይ ደግሞ አይደለም? ያምናልኝ ያለው አልሰማኸኝም? አንተ እየሰማህ አይደለም? ምን አልኩህ? እስኪ ንገረኝ። ኦኬ ምን አልኩህ? እስኪ ንገረኝ እኮ እስኪ ንገረኝ። የሆነ መስፈርት ታመጣለህ፣ ራስህ ትጥለዋለህ ነው። አሁን ግን ስህተት ነው። ይሄን እኮ ስህተት ነው። አታዳምጠኝ። ይሄ ስህተት ነው። አልሰማኸኝም? ካልሰማኸኝ ለምን ነው የምታወራው? ወይስ ካላዳመጥክ ምንድን ነው የምትመልሰው? እኔ አልገብም ማለት አሸንፌዋለሁ ማለት ነው የፈለግከው? እንደዛ ከሆነ እምነትን የምታደርገው ይካን እኔ ማይኮፍ አደርግልሃለሁ። የምሬን ወረበል ሚዩት አደርግልህ ማውራት ይችላል። እኔም ባለማስወራት ከሆነ አሸንፍ የምትለመልትም ታስቡ ማለት ነው። አላስወራችሁኝም አይነት ሙድ የምሬን ወረበል ምር አይ በቃ ሚዩት አድርገው። ሚዩት ላድርጋለህ ስላልክ ሚዩት አድርገው። ተመልከቱ። የአምላክነት መስፈርትን ያወጣው አንዱ ህሌናው ነው። ሁለተኛው ደግሞ ቁርአን ነው። ኦኬ ሁለቱ ነገሮችን ያቸውና እንዴት እንደሚወርቁ በቃ መስፈርቱ ራሱ እንደ መስፈርት የሆነ ለአምላክ መስፈርት ልታወጡ አይችሉም። እናንተ ሙስሊሞች ፕሊዝ፣ እንኳን ሙስሊሞች አይደለም ክርስቲያኖችም የአምላክነት መስፈርት ሊያወጡ አይችሉም። ግን ህሌናና ቁርአን ወይም የእስልምና መጽሐፍ ብሎ ስለተናገረ አሁን ከክርስትና አንጻር እያወራን ስላለን ማለት ነው። ህሌና የአምላክነት መስፈርትን ሊሰፍር ይችላል ወይ? አይችልም። ፒሪድ። ስለዚህ የአምላክነት መስፈርትን ወደቀ ማለት ነው። ምን አለ? በደንብ አድርጋችሁ አስተውሉ። አንድ ህሌና ያለ ኦኬ፣ ህሌና የአምላክነት መስፈርትን ይሰፍራል? አይሰፍርም። ስለዚህ ህሌና ያልከው ነገር ስህተት ነው ማለት ነው። አንድ ሁለተኛ ደግሞ ቁርአን። አሁን ወንድማችን ምንድን ነው ለማድረግ እየሞከረ ያለው? የክርስትናን አስተምሮ በእስልምና መጽሐፍ ነው ሊሰፍር የሞከረው። ስለዚህ ሰሞኑን የሆነ መጽሐፍ አለው የአምላክ መገለጥ ነው ብሎ ምናምን የሚያምንበት መጽሐፍ አለው። በእሱ መጽሐፍ ሌላውን ቤተ እምነት እንደው እንትን ሊያደርግ ይችላል፣ ሊሰፍርበት ይችላል። የሚሰፍር ከሆነ ለምሳሌ አንድ ክርስቲያን የእስልምናን መጽሐፍ ወይም ደግሞ የእስልምናን አስተምሮ የእስልምና አምላክ በክርስትና መስፈርት የሚያስቀምጠው ከሆነ አምላክ ሊሆን አይችልም ማለት ነው። አሁን በዚህ የምትሰፍር ከሆነ መስፈርት ያደረከው ነገር ስህተት ነው። ከክርስትና መጽሐፍ ከሆነ አዎ መጽሐፉ እንዲህ ይላል፣ እናንተ የምታመልኩት ግን እንደዚህ ነው፣ መጽሐፋችሁ እንዲህ ይላል ከሚል ከሆነ ትክክል ነው። እንደዛ ካልሆነ ግን ስህተት ነው። እንዴት ስህተት ይሆናል? ለምሳሌ አንድ ክርስቲያን እንደ መጽሐፍ ቅዱስ የሚያስተምረው እግዚአብሔር መንፈስ ነው፣ የሚሰገድለትም በእውነትና በመንፈስ ነው ይላል። ስለዚህ በእስልምና በኩል ደግሞ ይመጣና አላህ መንፈስ ነው ወይ ብሎ ሲጠይቅ አይ አይደለም ይሉታል። ስለዚህ አምላክነትን መስፈርት እርሱ መንፈስ ነው የሚል ክሌምን ያነሳል። ከዛ አምላክማ የሙስሊሞች አምላክማ አምላክ ሊሆን አይችልም እርሱ መንፈስ ላይ አይደለም ብሎ ክሌም ያደርጋል። የክርስቲያን በመጽሐፍ ቅዱስ ውስጥ አምላክ አባት ተብሎ ይነገራል። በእስልምና አባት ተብሎ ይነገራል? አይነገርም። ስለዚህ እንደዚህ ተብሎ ስላልተነገረ ከክርስትና አንጻር መስፈርትን ያወጣና የእስልምናን መጽሐፍ ወይም የእስልምናን አምላክ አይደለም ብሎ ክሌም እንዲያደርግ ያደርገዋል ማለት ነው። ስለዚህ መስፈርት ሰሟን ይህንን በሁሉም መልኩ በክርስቲያኖች ብቻ አወራሁኝ። ለምሳሌ የቡዲዝም እምነት ተከታዮች አሉ አይደለ? የቡድሃ መጽሐፍ አለ። የፍቅር ሲዝም ተከታዮች የፍቅር ሲዝም መጽሐፍ አለ። የእንትን ዌረቨር ብዙ መጽሐፍ ስላለ ማለት ነው።
ስለዚህ በመጽሐፋቸው የሙስሊሞችን አምላክ ሲያፍሩት በመጽሐፋቸው ውስጥ ያለ የአምላክነት መስፈርት አለ። እንደዛ ማለት አምላክ እንደዚህ ነው ተብሎ የተነገረ ማለት ነው። ከዛ አንጻር ሲያዩት የሙስሊሞችን አምላክ አይደለም ብለው ክሌም እንዲያደርጉ ያደርጋቸዋል። ይህኛውን መስፈርት ስህተት ይሆናል ማለት ነው። ዑመር ለምን ወጣ? ተመለስና የቀደሙን ክፍል ታሳይናለህ። ስለዚህ ሁለቱም መስፈርትህ ከዚህ አንጻር ስህተት ይሆናል ኩዌሽን ማርክ ማለት ነው። አንደኛው ሀሳብ ይሄ ነው። እዚህ ላይ እንትን አለ ሜይ ቢ መቃወም የምትፈልገው ካለ ሁለቱ ሀሳብ ላይ መቀጠል ይችላለህ። አንድ ሚውት ላድርግልና ቀጥል። ሁለቱ ሀሳብ ላይ ኦኬ እሰማለሁ። መልካም ያ ትሰማለህ። ኦኬ አንደኛ በህሊና አልሰፍረውም ስል ልጨርስ። ኦኬ አንደኛ አምላክም ወይም ደግሞ በህሊና አልሰፍረውም ስል ከኔ በላይ በልኬ ነው ማለት ሳይሆን ወይም ደግሞ ከኔ በላይ በልኬ እንደሆነ አምናለሁ ማለት ከኔ በላይ እንደሆነ አምናለሁ ማለት ነው እንጂ ከኔ በታች ነው የሚለውን ነገር አላውቅም ማለት አይደለም። ለምሳሌ እኔ አምላክ እኔ እሞታለሁ እንደኔ እንደማይሞት አውቃለሁ። እኔ እሞታለሁ አምላክ ግን እንደኔ መዋት እንዳልሆነ አውቃለሁ። ለምን ከኔ ቀድሞ ነበር። መጀመሪያው የሚቀድመው ደግሞ ወደ መጀመሪያው እንሄዳለን። ወደሞች ዓለም እንዴት ተፈጠረች ወደሚለው ስለሞች ደነ ይሄንኛን እቺን ዓለም ያስገኘት አካል ደግሞ መቀኛን እንዳልሆነ ወንድም እንደኛ እንደማይሞት እንደማይራብ እንደማይጠማ አውቃለሁ። ስለዚህ ያን አካል ከኔ በላይ ሆኖ እንዴት ነው የሚለው እሱን አላውቅም። ምክንያቱም እሱን መድረስ ስለማልችል ግን ከኔ በታች እንዳልሆነ ግን ደግሞ አውቃለሁ። ስለዚህ ለምሳሌ ኦኬ የክርስቲያናው እንዴት ነው የማትቀበለው ሲባል ይሄን አምላክ ከኔ ልክ እንደኔ ያልቱ ወይ ደግሞ ልክ እንደኔ ያልቱ ነገሮች መስፈርቶች እሱ ስለሚያሟላ ልክ እንደኔ ነው ብዬ ነው የምቀበለው። ከኔ በላይ የሆነ ነገር ግን አላውቅም ያውቃሉ። በደንብ አድርገሽ አድምጡ። አሁን ህሊናን አይወድቅም። ለምን የማይወድቀው? አንድ አካል ከኔ በታች የሆነ ነገር ማወቅ ይችላል፣ ግን ከኔ በላይ የሆነ ነገር ማወቅ አልችልም። ኦኬ ቅድም ሲናገርናለ እኛ እኮ ለምሳሌ እንደዚህ ቀድሞውኑ ሲጀመር ባህሪ እንደዚህ ያደርጋል አይባልም። ማለት ባህሪ እንደዚህ ያደርጋል ማለት አይባልም። የሆነ ነገር እንደዚህ ያደርጋል እንደዚህ ይሆናል ከተባለ ያንን ባህሪ በያዘው ምን አካል ሰው ነው አካል ነው ሪፈር እያደረግን ያለ ነው። ለምሳሌ ሰው ይሞታል ስንል ሰውነት ይሞታል ያለ ማለት ሳይሆን ያንን ሰውነት የያዘው አካል ይሞታል እያለ ነው። ልክ እንደዛ ደግሞ አምላክ ሞተ ስንል ምን እያልን ነው አለ? ያንን የአምላክነት ኢንሰንስ የያዘው አካል ሞተ እያልን ነው አለ። አንድ አካል ሲጠራ የዛ አካል ምንነት አለው። ስለዚህ ለምሳሌ እንደክርስና ምንነቱ አይሞትም ነው የምናምነው። ሲጀመር ምንነት እንደዚህ ያደርጋል ይሞታል፣ ይራባል፣ ይጠጣል አይባልም። በቃ የሆነ ነገር ስንጠራ ያንን አካል የያዘው የራሱን ምንነት አለውና ያንንም ደግሞ አምላክነት ለምሳሌ በክርስትና ሲታሰብ ማለት ነው። ስለዚህ ያን አምላክ ተብሎ የሚጠራው አካል ደግሞ ልክ እንደኔ በልቤ ወይም ደግሞ ምንም ሳልጠራጠር በውስጤ አይሞትም፣ አይራብም፣ አይጠማም፣ አይተኛም ወይ ደግሞ እኔን አይደለም ማለት ስለማልችል የክርስትና ውድቅ ያደርጋል። ሌላ ሁለተኛው ምንድነው? ሁለተኛው አንመለስም መሰለኝ። አንዱ ላይ ቆይ፣ ሁለተኛው ላይ እንሄዳለን። አሁን ደግሞ ቅድም እንደው አምላክን ሊሰፍረው ህሊና አምላክን ሊሰፍረው አይችልም የሚል ነገር ነበር የተናገረው፣ ግን ሰፈረው። በጣም ይገርማል። አልሰፍረውም አለ ግን ሰፈረው። እሺ ለምሳሌ ህሊና ሰፋሪ ሊሆን አይችልም ያልኩ ለምን ይመስልሃል? ኩዌሽን ማርክ። ለምሳሌ ህሊናዬ ሰፋሪ ይሁንና የኔ ህሊና ሰፋሪ ይሁንና ለምሳሌ ይህን ነገር ላንሳይ። ህሊናዬ ሰፋሪ ይሁን አልኩና አንድ ነገር ላሳይ። አምላክ ቀላል ሜተድ ጓይ የኔ ውስጥ ነው ካልከኝ አንዴ አንተ አውር ስላወራ አንዴ ደግሞ አዳምጠኝ። የኔ ህሊና ሰፋሪ ይሁንና የኔ ህሊና ሲሰፍር አሁን አምላክ እንደኔ እንደዚህ እጆች አሉት፣ በባህሪው እጆች ያሉት ያውም ደግሞ ሁለት ቀኝ እጆች ያሉት ነው ብዬ አላምንም። በቃ ህሊና ይሄን ነገር አይሰፍረውም። ስለዚህ ያንተ አምላክ ደግሞ ሁለት ቀኝ እጆች አሉት ተብሎ ይታመናል። ያንተ አምላክ እንደው አምላክ ሊሆን አይችልም የሚል ክሌም በቃ በእኔ ህሊና እንዲህ ብዬ ሰፈረው። እንዴት እንደዚህ ይሆናል? እንዴት እጆች ይኖሩታል? እንዴት ባት ይኖረዋል? እንዴት ባቱን ገሃነም ያስገባል? እንዴት በቃ እንዲህ ያሉ ነገሮችን ተናገርኩኝና የኔ ህሊና ይሄን ነገር ሰፈረ። ይሄ ነገር ማለት ይሄን መስፈርት ሰፈረው። ይሄ ነገር ህሊናዬ የኔ ህሊና ያንተን አምላክ ሰፋሪ መሆን ይችላል ማለት ነው። አንተ ልክ እንደሰፈርከው አንተ የሆነ ነገር ሰፈርክና ከዛ እንደው ክርስቲያኖች አምላክ ሊሆን አይችልም የሚል አይነት ነገርን ክሌም ማድረግ። የኔ አእምሮ ደግሞ እነዚህን ነገሮች ሰፈራቸው። ሁለት ቀኝ እጆች፣ አንድ ግራ እጅ ያለው ባት ያለው ባቱን ገሃነም የሚያስገባ
እንደዚህ ያሉ ነገሮች ይወርዳል ይወጣል ተብሎ የሚነገርለት የሆነ በቃ እንደዚህ መጣ ሄደ ተብሎ የሚነገርለት ግዛፍ አካል ያለው በጊዜ ሰንሰለት ውስጥ ሰማይና ምድር ከመፈጠሩ በጊዜ ሰንሰለት ውስጥ ያለው እንዲህ ያለ አምላክ እንደው አላውቅም ህሊና ያወቀውም ብዬ ተናገርኩ። ስለዛስ የኔ ህሊና እቺን ጥያቄ መልስልኝ። የሰው ኮሽን ነው የምጠይቀው። አሁን የኔ ህሊና እንዲህ ብሎ ሰፈረና የኔ ህሊና ያንተን አምላክ የእውነትን መስፈር ይችላል ወይ? በዚህ መሰረት መልስልኝ እስቲ። ኦኬ ጎበዝ። አሁን አንተ ያልከው እንደዚህ ያለው ብለ ያሰብከው በህሊና የቀረጽከውን አንተን የመሰለ ምናምን ከሆነ ያው እንግዲህ የራስ እንደዛም ነው። ይችላል ወይስ አይችልም? ልጨርስልህ። ያው መብት ነው ይተውልሃለሁ። እንደዚህ ነው። አይ ጥያቄ ማብራራት ከፈለክ ታብራራለህ። አሁን ግን የስ ኦር ኖ ኩዌሽን ነው የጠየቅኩና መስፈር በቃ እንደዚህ ብዬ ህሊናዬ እንደዚህ ብሎ አመንና የኔ ህሊና ያንተን አምላክ ሊሰፍር ይችላል ወይስ አይችልም? ያው ሰፍራ እኮ ነው የማትቀበልልህ። እንደዚህ ከሆነ አልቀበልም ነው አይደል? ያልተቀበልከው ይችላል ወይስ አይችልም? አልገብትም። ያው ስለምችል ነው ትችላለህ። ለምናችን ምልክ ስለዚህ ስለምችል አንተም ቻልክ። በጣም ጥሩ። የሚችል ምትል ከሆነማ በቃ ያልገባኝ። ስለዚህ አንተ በአንተ አይምሮ የተመዘነው ጓዬ በአባይነህ አይምሮ አልፏል ማለት ነው። እሱን ጠይቅልኝ። እኔ ምን አልኩ መሰበት ሰማን የሰፈረውን ህሊና የሆነ ሰው ለምሳሌ እኔ ማለት በቃ የሰው ህሊና አምላክ ሊሰፍረው አይችልም። የመጀመሪያ ነገር የአምላክነት መስፈርትን ሊያወጣም አይችልም ብያለሁኝ። እሱ ግን ያምናል። ቴንኪው። አንዴ እሺ ቀጥልሽና አስወራ። ይኸው በቃ ይህን ነገር ላሳያችሁ። ለምሳሌ ዮናታን ከዮናታን ጀምር። በዚህ ህሊና የምንሄድ ከሆነ ማለት ነው የህሊና መስፈርት እናወጣለን። ዮናታን ልክ ስመጣ ጠራኝ። አቤት አቤት። መልካም። ያንተ አእምሮ ወይም ያንተ ህሊና ማለት ነው ሁለት ቀኝ እጆች፣ አንድ ግራ እጅ ወይም 3 እጆች ያሉት ፕላስ ደግሞ ጸሎት ለመስማት የሚመጣ የሚሄድ እንደዚህ እግሩን ገሃነም የሚያስገባ ወይ ደግሞ ሰማይና ምድር ከመፈጠሩ በፊት በጊዜ ሰንሰለት ውስጥ ያለ እርሱ መንፈስ ያልሆነ ወይም ደግሞ አባት ተብሎ ማይነገርለት አምላክ ለአንተ አምላክህ ነው ዮናታን? በፍጹም ነው ማለት ነው። ይህንን ጥያቄ ቆስጣን ጠየቅኩት። ቆስጣ እንደዚህ አይነቱን አካል ነቢያትም ሆነ ማንም ስላልሰበከ በዚህ መሰረት ለእኔ አምላኬ ሊሆን አይችልም። አምላኬን የሰበኩኝ እንደዚህ አይደለም። የክርስቲያኖች ህሊና ምንድነው የሚያሳየው? ባይዘይ ራሳቸው አይሰፍሩትም ማለት ነቢያቱና ሐዋርያቱ እንዲህ ያለ አረ እንዴ ይህን አምላክ አናውቀውም። ምክንያቱም አንዴ ኩዌሽን ማርክ እንዴ ይህን አምላክ አናውቀውም ምክንያቱም ነቢያቱም ሐዋርያቱም ስላልሰበኩት ከነቢያቱና ከሐዋርያቱ የተለየ ትምህርት ስለሆነ ይህም አምላክ አይደለም ብለው ክሌም ያደርጋሉ። ህሊናቸውን ሳይሆን ህሊናቸውን በመጽሐፍ ቅዱስ መዝነው ነው ባይዘይ ወይም ደግሞ በነቢያቱና በሐዋርያቱ ትምህርት መዝነው ነው። ነቢያቱ አሉ፣ ሐዋርያቱ አሉ። እነሱ ያስተማሩት ትምህርት አለ። ከነሱ ካስተማሩት ትምህርት አንጻር መዝነው ህሊናቸውን ተጠቅመው አይደለም። እነሱ እንኳን ይሄን ህሊና ብለን እንይዘዋለን፣ ግን ህሊናቸውን ተጠቅመው ሳይሆን ልክ እንደ ኩዌሽን ማርክ ህሊናቸው ሳይሆን በመጽሐፍት አንጻር መዝነው ነው እንዲህ ብለው የተናገሩት። ሁሉም ክርስቲያኖችን እኔ አይቀበሉትም። አንተስ ኩዌሽን ማርክ አሁን ለእነሱ የጠየኳቸውን ጥያቄ እንደዚህ ያለ አምላክ ነው ብለህ ታምናለህ? ኦኬ እኔ አምላክ ከኔ እንደዚህ ያለ ልጨርስ ላስወራኝ እስካሁን ስላወራ ልጨርስ ሳታስወራ ኧረ በፈጣሪ አሁን ምን አልክ መሰለ ማለት የክርስቲያን ተሳስተው ያልኩ እኮ ነው። ምን አሉ መሰለ እኛ አምላክ እኔ እነሱን ተዋቸው ታውቀው ይሰራል። እነሱ የጠየኳቸውን ተዋቸውና ዌት ልጨርስ አንዴ ኩሽን ማለት የጠየኩን መልስልኝ። እሺ ልጨርስ። እሺ ላውራሽ የሚታርጉና ላውራሽ አይመልስልኝ። ኖ ምንም አይገናኝ ነገር አታወራም። አሁን እዚህ ላይ የሆነ ነገር እያወራን ስለ አበበ እያወራን እሺ ጠይቀው። ቆይ ካላስወራ ያው ለምሳሌ እሺ ላውራ ልመልስና ላውራ አይደለ እኔ አልገብቶም። ስለ ክርስትና ጠይቁ ብላችሁ ካላስወራችሁ ባለማስወራት ነው የምታሽፉት። ኦኬ ልንገርሽ እኔ ልንገር እኔ ፈጣሪ
ከኔ በላይ ነው። ልክ እንደኔው ነገር አለው ብዬ አላምንም። ልጨርስልህ በደንብ አድርገህ። ለምሳሌ እኔ እንደኔ ያለው እንደዚህ ሁለት ስል የሆነ እንደዚህ የምጠቀመው ማለት ነው ወይ ሶስት እንደዛ ሳይሆን እኔ ፈጣሪ ከኔ በላይ ነው። ከኔ በላይ ስለሱ የሚናገረው ራሱን አክሴፕት አደርግለታለሁ። ግን አምላክ ነው ፈርሰናል። በደንብ አሁን ካንተ በላይ ነው አይደለም ብዬ አልጠየቅኩም። ልጨርስ ጓ ከኔ በላይ ነው ይላል እንዴ? ምን ሆነሃል አንተ? እኔ ካንተ በላይ ነው አይደለም ብዬ አልጠየቅኩም። የምትጠይቀኝ አንተ ራስህ ትመልሰዋለህ። ጓ የምትጠይቀኝ ራስህ ትመልሰዋለህ። የምትጠይቀኝ ትመልሰዋለህ። ጥያቄ ምንድን ነው? እስኪ አንዴ ጥያቄ ምንድን ነው? ጥያቄ ምን ነበረ መሰለህ? ኦኬ እንደዚህ ያለው አምላክ ብለህ አምላክ ነው ትቀበላለህ ወይ አልክ አይደለም? እንዴት ያልከውን በፈጣሪ አሁን ምን ብለህ አለ የሆነ ስለዚህ አምላክ ነው ብለህ ታምነዋለህ? ህሊና አምላክ ነው ብሎ ይቀበለዋል ወይስ አይቀበለው? ኦኬ እኔ ምን አይነት ለምሳሌ እንደኔ ወይም ደግሞ በእኔ የተሰፈረ እንደኔ አካል ምናምን ልክ በቃ የሰው ልጅ ምናምን ነው ብያለሁ። እንዳንተ ተው። እኔ እንዳንተ ነው አላልኩም። እኔ አላልኩም። እኔ እንዳንተ ነው አላልኩም። ወጣኝ። አሁን እንዳንተ ነው የሚል ወጦኛል። በጌታ በኢየሱስ ስም። አንተ ግን በጌታ ምን አይነት ሰው ነህ? እኔ እንዳንተ ነው የሚል ጥያቄ አልጠየቅኩም። ባት ያለው እግሩን ገሃነም ላይ የሚያኖር ጸሎት ለመስማት የሚወጣ የሚወርድ ሁለት ቀኝ እጆችና አንድ ግራ እጆች አሉት። አዳምጠኛ ይመቻችሁ። ሁለት ቀኝና አንድ ግራ እጆች አሉት። ጥያቄ ጓ አንዴ አዳምጠኝ። መጀመሪያ መመለስ አለብን። ለምን ይችላል መመለስ አለብን? በቃ ጥያቄ ይመለስልኝ። አሁን የጠቀስኳቸው አሉ። ምን ብዬ ጠቀስኩኝ? ባት ያለው ባቱ ምንድነው? እግሩን ገሃነም ላይ የሚያስገባ ሁለት ቀኝ እጆች አንድ ግራ እጅ ተብሎ የሚነገርለት ጸሎት ለመስማት የሚወጣ የሚወርድ ከፍጥረት አንጻር ፍጥረትን ለገሃነም ፈጠርኩ እያለ የሚናገረው ሁላቸውም ገሃነም ትገባላችሁ እያለ የሚናገር እርሱ ለአንተ በህሊና ስትመዝነው ለአንተ አምላክ ነው? ሀ አምላክ አይደለም። ለመልስ አሁን ከየትኛው ታስወራለህ? ተስፋ አደርጋለሁና ስለ ክርስትና ትምህርት መጀመሪያ ግን ሀና ለሚለውን መልስልኝና ከዛ ተቀጥላለህ። ጓ ልጨርስ እንዴ? አልገባም። መጀመሪያ መልስልኝና ከዛ ተቀጥላለህ። እሺ አሁን አንተ እግዚአብሔር እጅ ያለው ብታምናለህ? እኔን ተወኝና መልሱም ለምን ተዋለው? ተመሳሳይ ነው ማለት ነው። እኔን ተወኝ እንዴ ብሎ የጠየቅኩን መልስልኝ እኮ የጠየቀኝ እኮ ነው። አንተስ ለምሳሌ እግዚአብሔር እጅ ያለው ብታምናለህ? መልስልኝ። እኔም ትጠይቀኛለህ በኋላ። አሁን ግን የጠየቅኩን መልስልኝ። አዎ የጠየቅኩን አፕላይ አደረኩልህ አይደለም? አምላኬ ነው ወይ አይደለም በል። ኦኬ የጠየቅኩን አፕላይ አደረኩልህ። አንተ እግዚአብሔር እጅ ያለው ብለህ ታምናለህ ወይ? እሺ መልስ። እኔ መልሳለሁ። አፕላይ አደረኩልህ እኮ ይኸውልህ፣ ክርስትና እኔ መልሳለሁ። ችግር የለብኝም። እመልሳለሁ። አንተ መልሰውና መልስላለሁ። ችግር የለም። እኔ ጥያቄ ጥያቄህን ሳትመልስ ነው እንዲህ ወደ ሌላ ቦታ እኮ ጥያቄ መልስልኝና መልሳለሁ። ችግር የለውም። የጠየቀው እንዲገባ አንተ እግዚአብሔር እጅ ያለው ብለህ ታምናለህ ወይ? ልክ እንዳትናት ተው። አሁን የክርስትና አምላክና የእስልምና አምላክ የተለያየ ስለሆነ አዳምጠኝ እኮ። ለዛው እኮ ስለ ክርስትና አምላክ ጠይቀህ ስለ ክርስትና ጠይቀህ ስለ እስልምና ስለመጣክ አድምጠኛ እኮ አድምጠኝ። ስለ ክርስትና እያወራን በፈጣሪ አያችሁ። ለምን መመለስ አይፈልግም መስል? አይ በጣም ይገርማል። ለምን መመለስ አይፈልግም መስላችሁ? አንዴ አዳምጠኝ እባክህ። ጨርስሽ እናንተ ጋር እንደዚህ የምትሰውኩት እምነታችሁ ነው? አይ ምንም በቃ ምንም ይኸውላችሁ። አሁን ሚዩት አድርገውና ሚዩት አድርገው አንዴ ፕሊዝ ተመልከቱ በደንብ አድርጋችሁ። አንደኛው ነገር ምንድን ነው? ለአምላክነት መስፈርት ያወጣልህ ነገር ምንድን ነው አልኩት። ህሌናዬ አለ። አሁን እነዚህ መስፈርቶች አመጣሁኝና በእስልምና በኩል የሚነገሩትን ለገሃነም የፈጠረ ሁላችሁ ገሃነም ትገባላችሁ የሚል ባት ያለው ሁለት ቀኝ እጅና አንድ ፕሊዝ በቃ ፕሊዝ እባክህ ፕሊዝ ፍጥረትን ሲፈጥር ለገሃነም የፈጠረ እንዲሁም በመህኒ የፈጠረ ምናምን የሚልም ደግሞ አለ። እሱን ተወውና የሆነ ስለሚያስቀይም ምናምን እንዳይቀየሙ እንተዋቸውና ሲፈጥር እንደዚህ ፈጠረ ሲቀሰቅስም በዚህ ፈጠረ የሚላለን ተወውና ብቻ እንደዚህ የሆነ ለአንተ አምላክ ነው ወይስ አይደለም ሲባል ህሌናውን አየና ከበደው። ይህንን አምላክ ብሎ መቀበል ከበደው። ስለዛ መመለስ ፈራ። አየህ ህሌና የአምላክነት መስፈርትን ሊያወጣ አይችልም ያልኩ ለዚህ ነው። በቃ አሁን ነው አዎ አምላኬ ነው ብለህ መናገር ስለፈራ መመለስ አልቻልክም። ስለዚህ አንተ ህሌና የአምላክነት መስፈርትን ሊያወጣ አይችልም። አይ ያወጣል ካልከኝ ቀጥታ መልስልኝ። ያወጣል ካልከኝ ቀጥታ መልስልኝ። ሀ አምላኬ ነው እንዲህ ያለው አምላኬ ነው፣ ለደግሞ አይደለም የሚለውን ማለት ነው። አሁን ቀጥል። ትክክል ነኝ። አንደኛ መስፈርት ያወጣል አይወጣ የሚለውን በዛ አመንና ከዛ ደግሞ አዎ ነው ወይ አይደለም እንደሚለው ቀጥል።
ኦኬ እኛ እኔ የማምነው ልንገርህ አይሻልም? አንተ አጥረህ ከምትነግረኝ አይ ነው አልገብቶኝ ስለ ክርስትና እያስወራ እኔ እንደማምነው ልንገርህ የእኛን እምነት ማለት ነው። ማለት እንደዚህ አልጠየቅኩም። ተንጠባጥሰው እምነትህን ንገረኝ ብዬ እኮ አልጠየቅኩም። እምነቴን ልንገርህ እንዴ እኔ አልገብቶኝ አልጠየቅኩም። ነገርኩህ እኮ። ለምሳሌ አንተም ታስብ የጠየቅኩህ ልንገርህ እያለ ለምን አንተም ያልጠየቅኩትን ታስበው ትመልሳለህ? እሺ የጠየቅኩህን ያልበላህን ለምን መልስ ታካለህ? ያልበላህን ለምን ስለማታዳምጥ እኮ ነው። ቆይ አሁን እሺ አንዴ ልንገርህ ጓ አድምጠኝ። አሁን እኔማ ለምሳሌ ማላዳምጠው ለምን እንደሆነ ታውቃለህ? ያልተነሳ ሀሳብ ስለምታወራ ነው። ያነሳሁትን መልስ። ክርስትና እንዳይፈርስ ነው። ክርስትና እንዳይፈርስ ነው። ስለ ክርስትና አውራ ብለህ እዛ በኋላ እኔማ አወራሁት ክርስትና ላይ አወራለሁ። የእኛን ደግሞ ኮሽን ማርክ ኖ አልገብትም እንኳን እችኑ ደግሞ የችኑ ነገር ላሳይህ። አንዴ ለምሳሌ አፕላይ ያደርጋል ነው። ለምሳሌ እኔን ሳታፈራ አንዴ ይኸው አንተ ማታስወራ ይኸው አሁንም ደግሞ ተመልከቱ። ይሄን በሀሳብ ነው። አንዴ እስካሁን ማነው ሲያወራ መልስ ሀሳቡ ላይ አወራ ማምነውን ይንገርህ ይላኛል እንዴ ሀሳብ ላይ እያወራን ሌላ አንተ የምታወራው ሌላ። እሺ እንመለስ። አሁን ምንድን ነው ያለው? መልስልኝ፣ አንድ ሀሳብ አለ መልስልኝ አልኩት። አይ የአንተ የክርስቶስ አምላክ ወይም የክርስትና ትምህርት አንዴ ፕሊስ አዳምጥ። ይኸው ፕሊስ ፖለቲካ ከምስል ለምን አታስወራም? ሰው አሮን ፕሊስ አንዴ። እንዲህ ምን ሆኗል ልጁ? ተረጋጋ እንጂ አንዴ ፕሊስ እባክህ። ፖለቲካ ከምስል ለምን አታስወራም? ሰው ስም ብቻ ነገር አንዴ ምን ታደርገው? ሌላ አልፈልግልህ። እኔ ሀሳብ ነው እየሞገትኩ ያለው፣ ሀሳብክን ነው እያፈረስኩ ያለሁት። ምን ብሎ ተናገረ መሰላችሁ? እስቲ መልስ። እንዲህ ያለው አምላኬ ነው ለደግሞ አምላኬ አይደለም ብለህ እስቲ መልስልኝ ብዬ ጥያቄ ጠየቁትና እዛች ላይ ማውራት አልፈለገም። ኦኬ ወደ ሀሳቡ መጣና በክርስትና በኩል እንዳይወራ እየፈለግከው አለ። ህሊናው ይህንን አሰበ። ተመለከቱት። ህሊና መስፈርት ሊሆን አይችልም ያልኩት ለዚህ ነው። በክርስትናው በኩል እንዳይወራ እየፈለግከው ለምንድን ነው አለኝ። የክርስትና ትምህርት እንዳይፈርስ ነው ብሎ ተናገረ። ኦኬ እችን መስፈርትን ያዛትና የእስልምናዋን ጥያቄችን እንዲህ ያለው ባት ያለው እንደዚህ ገሃነም የሚገባ እንዲህ ያለን አምላኬ ነው ወይስ አይደለም ብዬ ስጠይቀው መመለስ ያልፈለገው የእስልምና ትምህርት እንዳይፈርስ ነው ማለት ነው። ፕሮቴክት እያደረገ ነው ማለት ነው። አሁን ወደ መልሱ ቀልዱን ተወና። ኦኬ አሁን ልመልስ ታስወራኛለህ ወይንስ እኔም በመዝጋት ነው? ሀሳብ ላይ ካወራ ችግር የለም። ሀሳብ ላይ አወራለሁ። በደንብ ነው ሀሳብ አወራ። ለምሳሌ ሁሌና እስቲል አሁንም ድረስ አፕላይ አድርገዋለሁ። ልጨርስ እኔ ነው አራኡዙ ቢላሂ ሚነሽ ሸይጣን ረጂም እስካሁን አወርተህ እንኳን ቢያንስ እንዳወራ አትፈቅድም። ለምሳሌ ህሊና አፕላይ አድርገዋለሁ አልኩ። ልንገርክ የጠየቅኩህን ጥያቄ ምን ነበረ? አንዴ ግን መጀመሪያ ካወራት ጥያቄ ምንድን ነበረ? ኦኬ ሁለት እጅ ያለው ባት ያለው ብለህ ይህንን ትቀበለዋለህ አልክ አይደለ? ስለዚህ ልመልስ እንዴት እንደምቀበል አይሻልም? አዎ አይደለም። ምክንያቱም ብለህ ትቀጥላለህ። አዎ ወይ ደግሞ አይደለም በል እኮ እሱን ላወራም ለዛም ለምሳሌ እኔ የምቀበለው ለምንድን ነው? ለምሳሌ ሳይሆን እንደሱ አልፈልግም። እኔ መጀመሪያ የስ ኦር ኖ መልስና ከዛ እኮ አንተ የምትፈልገው በቃሽ እንደ እግዚአብሔር እጅና እግሬ እንዳመልኮ ነው የፈለግከው። አልገብቶም ማለት ነው። የእስልምና የቅድማን መስፈርት እናምጣት። ቆይ አንዴ ህሊና መስፈርት ሊሆን አይችልም ያልኩት በድጋሚ ልንገራችሁ። ለዚህ ነው ምን ብሎ ተናግሯል? ኩዌሽን ማርክ ቀደም በህሊናው ሀሳብ እንደዚህ ያሰበ ስለ ክርስትና እንዳይወራ የፈለግከው የክርስትና ትምህርት እንዳይፈርስ ነው ብሎ ተናገረና ስለ እስልምና እንደዚህ የሆነው አምላክ ነው ወይስ አይደለም ብዬ ሳውራው ስለዛ እንዳይወራ የፈለገው የእስልምና ትምህርት እንዳይፈርስ ነው። አሁን ወደ መልሱ ፕሊዝ የስ ኦር ኖ መልስልኝና ፕሊዝ አንዴ ኩዌሽን የስ ኦር ኖ መልስልኝና ከዛ ምን ማለት ነው ንገርሽ። እጅስ ምን ማለት ነው? ምንም ይሁን ተው ምንም ይሁን እጅስ ማለት ምንም ይሁን አትበለኛል። ለምሳሌ እንዳንተ ያለ እጅ ነው የፈለከው። ምን እጅ እኔ ተው እንደኔ ያለ አላልኩም በቃ አላልኩም። ኦኬ ምን አይነት እጅ ነው የፈለከው? መለኮታዊ እጅ ነው? መለኮታዊ እጅ ነው? እኔ ምንም አይነት ይሁን እኔ እንደዚህ ያለ ነው የዙሁን ነው ያህያ ነው የሰው ነው አላልኩም። ቆይ የስ ኦር ኖ በል መልስልኝና ምንም አይነት አላልኩም አልገለጽኩም። የስ ኦር ኖ እኔ ማምኑ ለምን አልነግርህም? እኔ እሺ ልመልስልህ። እኔ አላህ ወይም ደግሞ እኔ የማመልከው አምላክ የራሱን መለኮታዊ ኦር ኖ የስ በፈጣሪ አምላኬ ነው ወይ አይደለም በል መልስ መጀመሪያ። እኔ በደንብ አድርገህ ድምጠኝ። እኔ መለኮታዊ የስ ኦር ኖ መልስ እንዴ ምን ሆኗል? ልጅ አምላኬ ነው ወይ አይደለም በል። ግን አምላክ አይደለም። ይኸው መለስኩልህ እኮ እኔ የማመልከው አምላክ ከኔ በላይ ነው። መለኮታዊ ይናገራሉ እንደኔ ያለ ግን እጅና እግር የለውም። ይሄ ነው መልሴ። አዳምጠኝሽ አሁን የገለጽኩት እንደዚህ ያለ አላልኩም። እኔ ነገርኩ አንተ ለኮ ሳይገባ ለምሳሌ እንድታምናለህ እኔ በህሊናዬ አምላክ ከኔ በላይ የሆነ መለኮት አካል አለው ማለት ነው። እንደኔ ያለ ግን እጅና እግር የለውም። ይሄ ነው መልሴ። ሌላ ደግመልህ
መልካም። አሁን ወደ እኔ እንደዚህ ያለ እንደ ጦጣ ያለ እንደ ዝሆን ያለ እጅ እግር አላልኩም፣ አልተናገርኩም። እንደ ሰውም ያለም አላልኩም። አንድ ያዳምጠኝ ፕሊዝ። አወራህ እኮ አወራህ እኮ እጅ ምን ማለት ነው? አላወራሁም። እኔ ምን ማለት እጅ ማለት ነው፣ ሌላ ምንም የለውም። አሁን አዳምጠኝ ፕሊዝ። ማለት ለምሳሌ አንድ ያዳምጠኝ። እጅ የአህያም እጅ ነው የፈረስም እጅ ነው። ምን ማለት ነው እጅ ስትል? እሺ አዳምጠኝ እኮ ለምን ነው አሮን ማለት የሆነ ፖለቲካ ነው። የህፃን አስራ ወረበል አይጠቅምም። ማን ህሊና ያለው ሰው ስላለ ማሰብ የሚችል ሰው አሁን በህሊናው ምን ብሎ ሰፍሯል መሰላችሁ? ፖለቲካ ሊሰራብኝ ነው ብሎ ሰፍሮ ስለሆነ እንዳይሰራብኝ ብሎ በቃ እንትን እያለ ነው፣ እየተጣጣረ ነው ያለው። ዌት ሚኒት ኖ እኔ ማምን እኮ ነገርኩህ። ኧረ አንዴ ፕሊዝ፣ አምላክ የራሱ ነበር። በክርስቶስ ስም አንዴ ፕሊዝ፣ ስታወራ ስለሰማንህ ደግሞ አዳምጥሽ፣ ጆሮም ይኖራል። አሁን ይኸውልህ እኔ የጠየቅኩት ጥያቄ እጅ ያለው እግር ያለው እግሩ ገሃነም ላይ የሚቆም ወይም በእግሩ ገሃነም ላይ የሚቆምበት ምናምን እንደዚህ ያለው ሰዎችን ለገሃነም የሚፈጥር ሁላችሁ ገሃነም ትገባላችሁ የሚል ወይም ደግሞ ፍጥረትን ሲፈጥር በመኒ እንዲህ ብሎ የተገለጸው በእስልምና አስተምሮ አንጻር የተገለጹት አሉ። ቁርአን ላይ፣ ሐዲስ ላይ፣ ታፍሲር ላይ፣ ሲራ ላይ የተገለጹት ማለት ነው። እንደዚህ የተገለጹ አስተምሮዎች አሉ። እንደዚህ ያለው አምላክህ ነው ወይስ አይደለም የሚል ጥያቄ ነው የጠየኩ። አምላኬ ነው ወይንም ደግሞ አይደለም ብለህ መልስና እንቀጥል። አምላኬ ነው ወይ ደግሞ አይደለም ብለህ ከዛ ትቀጥላለህ፣ ታብራራለህ። ኦኬ አድምጠሽ ማመልከው ነው የራሱ የሆነ መለኮታዊ እጅና እግር አለው። እንደ ሰው ልጅ ግን እጅና እግር የለውም። እኔ ጠየቅኩህ። ተው የመለኮታዊ ያንተ ጥያቄ ነው። የኔ መልስ ነገርኩህ እኮ የምታመልከው ጥያቄ አልጠየቅኩም። ማመልከው ምናምን እንደዚህ ነው ብለህ አንዴ አልጠየቅኩም። ያልጠየቅኩህ ነው ማላስወራህ። እንደዚህ ነው ካልጠየቅህ ማላስወራህ። አንዴ አዳም ገብቶኛል። ማታስወራህ ስለ እንዳይወራ ነው። ይኸውላችሁ አምሶሪ እኔ ጋር ስትመጡ ውልፍት የለም። አምሶሪ የሆነች ነገር ላይ ካለን አምነሃት ነው የምታልፈው እንጂ እንዲህ ተለባብሶ የለም። ስለዚህ እኔ የገለጽኩት አለ። እኔ የጅብ ነው አላልኩም፣ እጁ የሰው ነው አላልኩም፣ የምንድን ነው አላልኩም። እኔ የገለጽኳት አለች፣ አስተምሮ አለ። ይሄ ደግሞ በእስልምና ውስጥ አለ። ስለዚህ ይህ ሁለት ቀኝ እጆች አንድ ግራ እጅ ያለው እግሩን ገሃነም ለሚያስገባ ገሃነም የሚጠቀጥቅ ጸሎት ለመስማት ወደ ቅርቦች ሰማይ የሚመጣ መሄድ እንዲህ ያለ አምላክ አምላክህ ነው ወይስ አይደለም? ሀ አምላኬ ነው፣ ለአምላኬ አይደለም። መልስ ከዛ ደግሞ ተበራራለህ። ምን አይነት አምላክ ነው የምታመልከው? ስለ እኔ አላህ ሱብሃነሁ ወተዓላ የራሱ የሆነ መለኮታዊ እጅና እግር ያለው ግን ለሰው ልጅ እጅና እግር የለውም። እኔ የማመልከው ወይስ መልስ ይሄው ነው ነገር ወይስ እንግዲህ ያው መልሴ ነው። ስለ ክርስትና ለማውራት መብት ነው። ወይስ የትኛው ነው መልስ? መልሴ አላህ የራሱን መለኮታዊ እጅና እግር አለው እንደ ሰው ልጅ ወይስ እኮ በቃ ችግር የለም በቃ። ስለዚህ ወይስ ነው መልስ? የትኛው ነው? መልሴ ነገርኩ። መልሴ እኔ የማመልከው ከህሊና በላይ ነው። የራሱ የሆነ መለኮታዊ እጅና እግር አለው ግን ደግሞ ከህሊና በላይ ነው። ተመልከቱ። በጣም ጥሩ። ቅድም ምን ብሎ ነበረ? በክርስትና በኩል ያለውን ከነገረ ክርስቶስ አንጻር በህሊናው ሰፈረና ወይም አምላክን በህሊናው ሰፈረና አይ እንደው ይሄማ አምላክ ሊሆን አይችልም ብሎ መስፈርት አመጣ። ግን አሁን በእስልምና በኩል ሲሆን ከህሊና በላይ ነው አለ። ተመለከትክ አይደለ? ቅድም ጀምሬ ሳወራ የነበረው ስለዚህ ነው። ስለምን ህሊና መስፈርት ሊሆን አይችልም። ፒሪየድ በቃ ያንተ ህሊና ቆይ አንዴ አዳምጥ። ይሄው ከመስፈርት አንጻር አምላክ ገሃነም እግሩን የሚከት ጸሎት ለመስማት እዛ ሆኖ መስማት ማይችል ሆኖ የሚወጣ የሚወርድ እንደዚህ ያለ አምላክ አይደለም እንዴ? እዛ ሆኖ ማይሰማ ለምንድን ነው የሚወጣ የሚወርደው? ከሌላ አንጻር ካየነው እንደውም ከበቃት አንጻር ካየነው አምላክ ለምንድን ነው ጸሎት ለመስማት የሚወጣ የሚወርደው? ስለዚህ ከዚህ አንጻር እንደው የአምላክነት መስፈርትን ስንመዝነው ህሊና እንደው በጥሩ ህሊና ስንመዝነው ማለት ነው። ግን አንተ ያንተ ህሊና የአምላክነት መስፈርት ሊሆን አይችልም። ይሄ በቃ አንድ ነው። አይ ይሰፍራል ካልክ በቃ ህሊና ከህሊና አንጻር ካልክ እንዴ አሁን ለምሳሌ እንደው አንድ ጥያቄ የሚመልስልኝ አለ። ከህሊናው አንጻር አንድ ጥያቄ ያለህ እጅ ምን አይነት ነው? የወርቅ ነው? የመዳብ ነው? የዳይመንድ ነው? የጭቃ ነው? የምንድን ነው? የብረት ነው? የሲሚንቶ ነው? ከድንጋይ የተሰራ ነው? ከምን የተሰራ ነው? ይህን ራሱ ይነግረኛል አለ። ህሊናዬ በቃ ጥያቄ የፈጠረብኝ ብዬ ማለት ነው። ህሊናዬ ገደል መግባት ይችላል። አምላክ እንዲሰፋ ይችላል። ያዳምጥ እመልስልሃለሁ። ጠይቀህ እኔው
የኛ አላህ መለኮታዊ እጁም ለምናምን እንደዚህ የፍጡራን አሁን መለኮታዊ እጁ ከምን የተሰራ ነው? ከምን የተሰራ ነው? እሱን እንግዲህ የእግዚአብሔር እጅ ብለህ የምትጠይቀውን እሱን ስትመልሰው ይገባሃል። እግዚአብሔር እጅና እግር አለው ብለህ ታምን የለን? እስልምና ሃይማኖት መልሳት የእስልምና ትምህርት እንዳይፈርስ ነው። እንደቀደም መስፈርት መሰረት ማለት ነው። ቀደምም ብሎ ተናግሯል። ክርስትና እንዳይወራ አንዴ ኩዌሽን ማርክ ፕሊዝ። እግዚአብሔር እጅ እግር የለም። አንዴ እሺ ፕሊዝ እባክህ ቅድምም ብሎ ተናግሮ ነበር መሰላችሁ ሰዎች። ስለ ክርስትና እንዳይወራ የፈለግከው አለኝ ህሊናው አሰበና ማለት ነው። ስለ ክርስትና እንዳይወራ የፈለግከው የክርስትና አስተምሮ እንዳይፈርስ ነው አለኝ። ስለዚህ ስለ አላህ እጅ እያወራን የአላህ እጅ እንዳይወራ የፈለግከው አላህ እንዳይፈርስ ነው ማለት ነው፣ ወይም ደግሞ እስልምና አስተምሮ እንዳይፈርስ ነው ማለት ነው። እኔ ወደ እርሱ አላመጣም። ዌት ሚኒት ፕሊዝ እባክህ። አሁን ጥያቄን እመልሳለሁ ብለህ ስለነበረ መለኮታዊ እጅ አለው አልከኝ። ያ መለኮታዊ እጁ ምንድን ነው? አየር ነው? ኦክሲጅን ወይ ደግሞ ናይትሮጂን ምናምን እንደዚህ ያለ አየር ነው ወይ ደግሞ ጠጣር ነው? ጠጣር ከሆነ እብነበረድ ነው? ዳይመንድ ነው? ወርቅ ነው? አፈር ነው? ድንጋይ ነው? ሲሚንቶ ነው? ምንድን ነው? መልስልኝ። መለኮታዊ እጁ ኦኬ። በነገር ላይ እግዚአብሔር እጅ ምናምን ያልኩ ወደ ክርስትና እንድትመለስ ፈልጌ ነው። እሺ አሁን እንግዲህ አሁን ነው ለምታመጣው ይመስለኛል ህሊና መስፈርት አይሆንም ለማለት ይመስለኛል። እና ኦኬ ይቻሚያች ማለት ህሊናችሁ አምላካችሁ ከኛ በታላችሁ ያላህ እጅን መልስ ማመን ትችላላችሁ። አሁን ወደ ሁለተኛው ፖይንት እንሂድ። ወደ ሁለተኛው ፖይንት ክርስትና እየረሳ ነው። አይ እቺኛዋን መልስልሃለሁ ስላልከኝ ከምንድን ነው የተሰራው ያላህ እጅ? ያው የእግዚአብሔር አብ እጅ ከየት እንደተሰራ ንገረኝና ተመለከታችሁ። እርሱ መንፈስ የመሬን ነው መንፈስ ነው እጅ ያለው ይላል። እጅ ያለው መንፈስ ነው። እሺ ይሄው በክርስቲያን መንፈስ ነው። መጽሐፉ እጅ ያለው ነው የሚለው መንፈስ እጅ ያለው ነው የሚለው መጽሐፉ መንፈስ ነው። አሁን እጅ ያለው ነው የሚለው እኮ መንፈስ ነው ያለ። እኔ በክርስትና በኩል አይደለም እጅ ያለው ነው የሚል ያልኩ እጅ ያለው ያለ ነው። ኢየሱስ ይሄ ልጅ ምን ሆኗል? ኩሽን ማርክ ኖ አንተ ፕሊዝ ባክ ቆይሽ አይል አንዴ እኔ በክርስትና በኩል መልሳለሁ። አንዴ አዳምጠኝ ፕሊዝ አንዴ። አንደኛ መጀመሪያ የጠየቅኩት የአላህ እጅ ኮንክሪት ነው፣ ፌሮ ነው፣ ጭቃ ነው፣ ዳይመንድ ነው፣ ወርቅ ነው፣ ኦፓል ነው ወይስ ብር ነው፣ መዳብ ነው? ምንድን ነው ደግሞ? አየር ነው እንደው ተንሳፋፊ ነው ካልከኝ ኦክሲጅን ነው፣ ናይትሮጂን ነው? ይህንንም ንገረን። ከዛ ደግሞ እኔም ብጠይቀኝ እመልስልሃለሁ። ስለ እግዚአብሔር አብ እጅ ብለህ ብትነግረኝ እመልስልሃለሁ። አሁን የጠራሃቸው ፍጡር ናቸው አይደሉም? እሺ ልመልስልህ። አሁን የጠራሃቸው ፍጡር ናቸው አይደሉም? እኔ አልጠይቅም፣ መጀመሪያ መልስልኝ። እሺ ልመልስልህ። እሺ አልምጣሽ። አሁን የጠራሃቸው ሁሉ የፍጥረት ናቸው፣ እሱ የፈጠራቸው እና አላህ ደግሞ የራሱ የሆነ መለኮታዊ እጅና እግር አለው። አሁን አንተ የራሱ የሆነ እጅ ምንድን ነው? የራሱ የሆነ ችግር የለውም። እኔ እኮ የሰው ነው እጁ የሰው ነው አላልኩም፣ የሌላ ነው አላልኩም። የራሱ አሁን ምንድን ነው? አሁን የእግዚአብሔር አብ እጅ ያለው የሚለው ምን ነው ትለኝ? ንገረኝ እስኪ። ከምን የተሰራው? ከፌሮ ነው? ከጭቃ ነው? ከምንድን ነው? አሁን መልስልኝና ችግር የለውም እነግርሃለሁ። እሱ አይው ይላል ነው እኮ አልቀበለውም በላይ እግዚአብሔር መልስልኝና መልስልሃለሁ። ችግር የለውም እኔ መልስልሃለሁ። ችግር የለውም አንተ መልስ። እኔ መስ ነገርኩ እኮ አንተ ንገረኛ። ከምን የተሰራው? ከፌሮ ነው? ከምንድን ነው? እኔማ መልስልሃለሁ። ቀጥል አንተ የጠየቅኩህ መልስልኛ። እየጠበቅኩ ነው። የእግዚአብሔር አብ እጁ ስለምና እያችሁ ስለምና ተውሳክ ነው ከድንጋይ የተሰራ እሱ ንገረኝ። ከህሊናው አንፃር እሺ፣ አንዴ በቃ ፕሊዝ እባክህ ከህሊናው አንፃር ነዘረውና አንዴ ህሊና የኔ አምላክ እንደኔ አይደለም እያለው ፖለቲካ ስራ ነው ያለው። ላለመሆኑ እኮ እያረጋገጥን ነው። የአላህ እጆች አሉት። የአላህ እጁ ዳይመንድ ነው፣ መዳብ ነው፣ ምንድን ነው? እሱ መልስልኝ። ከዛ ደግሞ እኔን ብጠይቀኝ ደግሞ መልስልሃለሁ። አሁን ለምሳሌ እኔን ጠይቀኸኝ አንድ ጥያቄ ላይ ጠይቀኸኝ ከዛ ከሀሳቡ ወጥቼ ሌላ ነገር መጠየቅ አልችልም። አንድ ነገር እያወራን ስለ አላህ ካወራን ስለ አላህ ማውራት ነው። ስለዚህ አሁን መልስልኝ፣ እሱ መልስልኝ። አንተ እኮ እንደዚህ ያመጣልህ እግዚአብሔር አብ እጁ ከምን ነው ተሰራ አልኩ። ከፌሮ ነው ወይስ ከጭቃ? መልስልኝ አንተ የለውም አለው ይላል መጽሐፉ። መጽሐፍ አለው ስለሚል ወይ መጽሐፉን አልቀበለውም በልና ከዛጓን እንቀጥላለን እኮ መልስልኝ። ከምን እንደተመክሽን ማርክ ከም ተሰራሽ እኮ ንገረኝ ጓዬ። ከጭቃ ነው? ከዳይመንድ ነው? መልካም። ቅድም እንደዚህ ብሎ ነበረ። በደንብ አድርጋችሁ አስተውላችሁ ስሙ። ግን መረጃ እንዳለ ንገራችሁ። አዳምጠኝ።
ቅድም እንደዚህ ብሎ ነበረ። ስለ ክርስትና እንዳይወራ የፈለግከው አለኝ። ክርስትና እንዳይፈርስ ነው ብሎ ነበርና አሁን የሚወራው ስለማን ነው? ስለ አላህ እጅ ነው። ምን አይነት ነው የአላህ እጅ? ምን አይነት ነው ተባለ? አይመልስም። በደምብ ታዘቡ። የአላህ እጅ ምን አይነት ነው? አይመልስም። ምክንያቱም ህሊናው ከበደው ይህ ነገር ማለት ነው። እንዲህ ምን አይነት ነው? ህሊናው ከበደው፣ ለህሊናው በጣም ከባድ ሆነ። ሊቀበለው አልቻለም። አላህ ምን አይነት እጅ ነው ያለው? ሊቀበለው አልቻለም። አንዴ ኩሽን ማለት የሚታደርገው ሊቀበለው አልቻለም ህሊናው። ስለዚህ መመለስ አልፈለገም። ለምን መሆኑ ፈለገ? ኩሽን ማለት ፕሊስ እባክህ። ስለዚህ የማይመለሰው ለምንድን ነው ማለት ነው? ከህሊናው አንጻር። አሁንም ህሊና የሚለውን ነገር ነው እያየን ያለ ነው። ቅድም ጀምሮ ህሊና የሚለውን ነገር ነው እያየን ያለ ነው። ሰው ከህሊናው አንጻር መዘነውና የአላህን እጅማ የፌሮ ነው ብዬ አላስፈላም ምናምን ብሎ በቃ ላለመለስ ፈለገ ማለት ነው። ችግር የለውም። እኔ በበኩሌ መልሳለሁ። የጠየቅኝ ጥያቄ አለ መልሳለሁ። ግን አስቀድሞ የተጠየቀው ጥያቄ ስለ አላህ እጅ ስለሆነ ስለ አላህ መልስልኝና ደግሞ ስለ እግዚአብሔር ደግሞ እኔ መልሳለሁ። አሁን ቀጥልና ስለ አላህ መልስልኝ፣ ዘንድ ስለ እግዚአብሔር ጠይቀኝ። ስለ አላህ መልሰህ ማለት ምን አይነት ነው መልስልኝና ጠይቀን ስላላችሁ ጠይቄሃለሁ። ጓዬ እግዚአብሔር አብጁ መጀመሪያ መልስ። አለመለስ ማለት ነው። ነገርኩህ እኮ እግዚአብሔር አብጁ ከምን እንደተሰራ ካልነገርከኝ አልመልስም። ይሄ ነው መልስ። በቃ ያዘውሽ። እናመሰግናለን። ምን አሳይቶናል? ኩዌስችን ማርክ አንደኛ ህሊና ምንም እንዳይደለ የእሱ ህሊና ምን የትም እንደማይደርስ አሳይቶናል። ከህሊና አንጻር ምን መዝነው ከሆነ በቃ እዚህ ላይ ትቆማለህ። ያንተ ህሊና የሆነ ሰፋ ያለ ገደል ትቆፍርና እዛ መክተት ትችላለህ ህሊናህን ማለት ነው። የለም ያንተ ህሊና የአምላክነት መስፈርት ሊሆን አይችልም። በአምላክነት መስፈርት ከሄድን እንዲሁም አንተ አምላክ ብለህ የምታስበው አካል አምላክ ሊሆን አይችልም። አምላክ ብለህ የምታስበው አካል አምላክ ሊሆን አይችልም። ስለዚህ መስፈርቱ ውድቅ ነው ማለት ነው። እዚህ ላይ እናቆማለን፣ እንጨርሳለን። ወደ ሁለተኛው ሀሳብ እንሂድ። ሁለተኛው ምን ነበረ ዮናታን? ግን እግዚአብሔር አብጁ ከምን ስራ ሳትነግረኝ ስትመልስልኝ መልስልሃለሁ። ኦኬ። ለማንኛውም አትናቴዎስ እንደዛው እንደሚያምን ንገራቸው። ያዘው፣ ችግር የለውም። ንገራቸው። ና እስቲ አሁን አንተና እኔ ማለት ነው ና እኔ ስለ እግዚአብሔር እናገራለሁ። አንድ አዳም ችግር የለም። እኔ ስለ እግዚአብሔር እነግርሃለሁ። ምንም ችግር የለብኝም፣ እነግርሃለሁ። ስለ አላህ ንገረኝና እነግርሃለሁ። ይሄው ሕያው እግዚአብሔርን ብያለሁ፣ እነግርሃለሁ ስለ እግዚአብሔር። አንተ መልስልኝ፣ መጀመሪያ መልስልኝና ልመልስልህ። እሺ አሁን ወደ ሁለተኛው እንግዲህ መልስልኝና ልመልስልህ። አሁን ይኸውልህ በቃ ዌት መልስልኝና መልስልሃለሁ። ከዚህች ውልፍት አንልም። አውርተህ እኮ ማለት ነው። አሁን አንተ ከዚህች ውልፍት አንልም። እንዲያውም ከዚህች ርዕስ እንዲያውም ወደ ላ አንሄድም። እንደው ተመችቶኛል። ይሄን መብት ነው እንግዲህ እግዚአብሔር ሃይማኖት አበው ላይ ያለውን ሌላውንም መጥቀስ ትችላለህ። አንዴ አዳምጥ። በጣም ጥሩ። እሱና እኔን ትልቁ ላይ ታደርጉናላችሁ። ማስረጃ እያጠቀስን እንሄዳለን። እሱ ስለ አላህ እጅ ምን አይነት ነው ግዘፍ አካል ነው ብሎ ያምናል። ስለ አላህ እጅ ይናገራል። እኔም ደግሞ ግን ወደዚህ አሁን ቀጥታ መጀመሪያ ወደ ሁለተኛው ሀሳብ እንሂድ። እዚህ ላይ እንዳናገር አይ ነው የትም አንሄድም። ከዚች ውልፍት አንልም። ኧረ ርዝም ተናገሩ ተባላችሁ። ክርስትና የማትሆኑበትን ሶስት ምክንያት ተናገሩ ተባለ። አይ ነው ከዚች ውልፍት ሳይነካ እንዳይቀር ከዚች ውልፍት አንልም። ኧረ ነው አሁን ስለ አላህ ትናገራለህ ወይስ አትናገርም? ስለ አላህ እጅ ትናገራለህ ወይስ በቤታችሁ ስለ ክርስትና የማትሆኑበት ስለተባለ እሱ የሚመልስ መጀመሪያ ይሻላል። ስለ አላህ እጅ ትናገራለህ ወይስ አትናገርም? ጓዬ ስለ ክርስትና ሁለተኛው መልስ አልተመለሰም። ኧረ ሁለተኛው መልስ አልተመለሰም። ቅድም ልሽላለሁ። አድምጠኝ። እሺ ንገረኝ። እኛ አላህ ከኛ በላይ ነው። ከዚች ርዕስ ወይት በቃ አንድ ነጥብ ብቻ እንደውም ረጅም ታይም የሚያዝ ነው መስለኛም። ሶሪ አንተ ስለ አላህ ልትናገር፣ እኔ ደግሞ ስለ እግዚአብሔር እጅ ልናገር። ስለዚህ አስቀድመህ የተጠየቅከው አንተ ስለሆንክ አንተ ታሳያለህ፣ እኔ ደግሞ ቀጥዬ አሳያለሁ። አሁን ትመልሳለህ ወይስ አትመልስም? ፔድ ትመልሳለህ ወይስ አትመልስም? ለምን ክርስቲያናቱን የሚል ነበር። ሁለተኛው አትመልስም? ጓዬ ክርስትና ሁለተኛው ላይ አንሄድም። እዚህ ላይ ሁለተኛው አትሄዱበትም። ሁለተኛው ላይ አንሄድም። ትመልሳለህ ወይስ አትመልስም? የእግዚአብሔር የሞራል ስለተነገረ ወደ ስለኔድ አልመልስም። አልመልስ ወደ ሁለተኛ መልስ ነው ፈልግ አልመልስም። እናመሰግናለን። ረጅም ታይም ወሰድ ነው ይህን ነገር ሊመልስ። ያው በደንብ አድርጋችሁ አዳምጡ ሰዎች፣ ክርስቲያኖች። ስለ አላህ መመለስ አይፈልግም። እኔ ግን
በጣም በጣም እንደዚህ ያላችሁ በጣም ፈቃደኛ ነኝ፣ ለመመለስ ፈቃደኛ ነኝ። እሱ ያወራ ስለ አላህ ይናገር፣ እኔ ማወራለሁ። ችግር የለብኝም። እኔ ችግር የለብኝም። ሜቢ እዚህ ላላችሁ ክርስቲያኖችም ላሳያችሁ አንድ ነገር እና ከዛ እንቀጥላለን። ብዙ ጊዜ በእስልምና በኩል የሚጠቀስ ነገር ስለሆነ ነው። ከዛ ወደ ቀጣዩ ደግሞ እንሄዳለን። አንዴ ልክፈትላችሁ፣ እኔ ማውራት ስለምችል ማለት ነው። እሺ ብዙ ጊዜ የሚጠቀሰው የቅዱስ አትናቴዎስ ጽሑፍ ነው። የቅዱስ አትናቴዎስ ጽሑፍ ነው እና ደግሞ የሰለስቱ ምዕት ነው። ምዕራፍ 19 ላይ ያለው ቁጥር 29 አካባቢ ያለው ማለት ነው። ሶላ አሳያችሁ አንዴ ልክፈትላችሁና እንዴት እንደማያስኬድ ነው ማሳያችሁ። ክፍሉ እንደዚህ ይላል። ሃይማኖተ አበውን ኦብቪየስሊ ዲፌንድ ማድረግ ይጠበቅብናል። እኛ ክርስቲያኖች ሃይማኖተ አበውን ዲፌንድ ልናደርግ ይጠበቅብናል። እንዲያውም ኦኬ እሺ፣ አይ ነው እንዲያውም መመለስም ናሽ ጠይቅ። እዚህ ክፍል ላይ ጥያቄ መጠየቅ ይችላል። ጠይቀኝ። የአሁኑ ልጅ ኮሽን ማድረግ ያው ከፍቼዋለሁ እና ጠይቀኝ። ሃይማኖተ አበው ላይ ና ጠይቀኝ፣ ግን እመልስልሃለሁ። ችግር የለውም። እዚህ ላይ እሱ ግን መመለስ አልቻለም። የአላህ እጅ እንደዚህ ያለ ነው እንደዚህ ያለ ነው ብሎ መመለስ አልቻለም። ገስት ላክ ማነህ ኩዌሽን ማርክ ከዛ አሳያለሁ እንዴት እንደሆነ። ቶ እጓ አብራራ። ምክንያቱም ቢመጣም እኮ አዎ ተመለሰልኝ አይነ ያ ኦብቪየስሊ በእስልምና በኩል ያለ ነው። ግን ክርስቲያኖች አይ ቲንክ አስተውላችኋል ብዬ አስባለሁ። ህሊና ኦኬ እሺ፣ ህሊና የሚባለው ነገር የትም እንደማያደርስ አሳይቼዋለሁ። ከህሊና አንጻር እንደዚህ የሚለው መስፈርቴን አስቀመጥኩና እንደዚህ ያለ ለአንተ አምላክ ነው ሲባል ነው ለማለት ከህሊናው አንጻር መዘነውና ነው ለማለት በቃ አልቻለም። ስለዚህ ህሊና የአምላክነት መስፈርት ሊሆን አይችልም። በቃ አምላክ ሊሰፍረው አይችልም። አምላክን ሊሰፍረው አይችልም። ማን? ህሊና ማለት ነው። ሊሰፍረው ስለማይችል ነው። ሁለተኛ ደግሞ ይህን ክፍል ነው የሚጠቀሰው። እኔ ለምሳሌ አላህ እጅ አለ ይባላል። ምን አይነት እጅ ነው? መለኮታዊ እኮ። መለኮታዊ እጁ ምን አይነት ነው ጥያቄ። መለኮታዊ እጁ የእሱ እጅ ነው፣ የአላህ እጅ ነው። እንዲህ እኔ መሐመድ ነው አላልኩም። የአላህ እጅ ስለ መሐመድ አላወራሁም፣ ስለ አላህ እጅ ነው ያወራሁት እኮ። የአላህ መለኮታዊ እጁ እንዴት ያለ ነው? ለምሳሌ ያው እኔ ሰዋዊ እጅ አለኝ። ምናዊ ነው? ሰዋዊ እጅ ነው ያለኝ። የእኔ ሰዋዊ እጅ ምን አይነት ነው? ደም፣ ስጋ፣ አጥንት፣ ጅማት እንዲህ ያለ ነገር አለበት እጅ ላይ። ከመሀል ላይ ደግሞ ቆዳ የሚባል ነገር አለ። አላህስ ምንድን ነው? አፈር ነው? ወርቅ ነው? ዳይመንድ ነው? መዳብ ነው? ምንድን ነው? እጁ ምንድን ነው? ያን ኦኬ፣ አይ እንደ ንፋስና ያለ ነው ምናምን እንዳትሉ። ኦኬ እንደ ንፋስ ያለ ከሆነ ኦክሲጅን ነው? ካርቦሃይድሬት ነው? ሃይድሮጅን ነው? ምንድን ነው? ያን መመለስ የሚችል ሰው ካለ እኔ ሰው እንደዚህ ያለ ነው ብሎ መመለስ የሚችል ሰው ካለ መመለስ ትችላላችሁ። ግን ሃይማኖተ አበው ዘሰለስቱ ምዕት ወይም 318ቱ ሊቃውንት ማለት ነው ምዕራፍ 19 ቁጥር 33 ላይ ያለው ብዙ ጊዜ በእስልምና በኩል አይ እንደው የእናንተ ማምላክ እኮ እጆች አሉት ምናምን ለማለት እንዲህ ያሉ ሀሳቦችን ያነሳሉ። ይኸው ዘሰለስቱ ምዕት ምዕራፍ 33 ላይ ለእግዚአብሔር ዓይኖች ጆሮች እንዳሉት መጽሐፍ የተናገሩትም የጠሩት እንዳሉትም ለእግዚአብሔር የተነገረውን ሁሉ የታመነ ነው። የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም፣ አይታሰብም። ሰው ሁሉ በእግዚአብሔር አምሳልና በእግዚአብሔር አርአያ የተፈጠሩ ናቸው እና የሚጠቅሰው ክፍል አለ። በምን አለ? መጻሕፍት የተናገሩት የቀሩትም ይላል። ኦኬ አይኖች፣ የእግዚአብሔር አይኖች አሉት ጆሮች አሉት ተብሎ ተነገረ። ለማን? ለእግዚአብሔር። መጻሕፍት የተናገሩትም አለ። መጻሕፍት የት ላይ የተናገሩት? ራሳቸው ጠቅሰውታል። ይኸው ሰለስቱ ምዕት ለምሳሌ ብለው የጠቀሱት ምንድን ነው? መዝሙር 34 ቁጥር 15 ላይ ነው። መዝሙር 34 በቅንፍ 33 ሶሪ ቁጥር 15 ላይ ነው ያለው። እንሂድ። መዝሙር 34 ምንድን ነው ብሎ የሚናገር መጽሐፍት የተናገሩትን ብለው ነው ሰለስቱ ምዕት የተናገሩት። ስለዚህ መዝሙረ ዳዊት ላይ እንሄዳለን። መዝሙረ ዳዊት ምዕራፍ 34 ወይም መዝሙር 34 ማለት ነው ቁጥር 15 ላይ ይሄው እንዲላል የእግዚአብሔር ዓይኖች ወደ ጻድቃን
ጆሮዎችም ወደ ጩኸታችሁ ናቸውና ይላል። በደንብ አስተውላችሁ ስሙኝ። አንደኛ ነገር ምንድን ነው? ይህ መዝሙረ ዳዊት አይደለም። ሌላ ቦታ አንሄድም። ይህም መዝሙረ ዳዊት ለእግዚአብሔር ዓይኖች አሉት ጆሮች አሉት ብሎ ይናገራል። ያው ግን ይህ ዳዊት ግን እግዚአብሔር መንፈስ ነው ብሎ ሲናገር እናያለን። ሙሉ በኩል ይሄ ነው። አሁን ግዘፍ አካል ያለው ቢሆን ኖሮ የሆነ ሊትራሊ እጅ ወይ ደግሞ እንደዚህ ጆሮች ምናምን ተብሎ የሚነገር ቢሆን ኖሮ እንዲህ ብሎ ባልተነገረ ነበረ። ይኸው ከመንፈስህ ወዴት እሄዳለሁ አለ። አንተ መንፈስ ነህ። ከፊትህስ ወዴት እሸሻለሁ አለ። ከፊቱ ወዴት ይሸሻል? ኦኬ፣ ፊቱ በየት አለ? የእግዚአብሔር ፊት በየት አለ? ወደ ሰማይ በወጣ አንተ በዚያ ነህ አለ። እርሱ በዚያ አለ። ማን? እግዚአብሔር። ወደ ሲኦልም ብወርድ አንተ በዚያ ነህ። ወደ ዛፍ ሲሄድ አለ። እንደ ንስር የንጋቱን ክንፍ ብወስድ እስከ ባህር ዳርቻም መጨረሻም ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች ይላል። ስለዚህ ይህ ሌላ ቦታ ሳንሄድ እዚሁ ክፍል ይህው ዳዊት ራሱ እንደዛ የእግዚአብሔር ዓይኖች ብሎ የተናገረው ዳዊት እግዚአብሔር እርሱ መንፈስ እንደሆነ ሙሉ በኩል እንደሆነ ይናገራል ማለት ነው። አሁን እንደዚህ ዓይን ተብሎ ሲነገር እግዚአብሔር ዓይኖች ይላል። ይሄው እግዚአብሔር ዓይኖች ይላል። ዓይን ተብሎ ሲነገር ግዘፍ አካል ቢሆን ኖሮ መንፈስ ነው ብሎ ባልተናገረ ነበረ። እግዚአብሔር መንፈስ ነው ሙሉ በኩል ነው ብሎ ባልተናገረ ነበረ። ዓይን የተባለው ግዘፍ አካል ቢሆን ኖሮ ሙሉ በኩል አይሆንም ነበረ። ወደ ሰማይ ቢወጣ አንተ በዚያ አለ፣ ወደ ምድርም ቢወርድ አንተ በዚያ ነህ፣ ወደ ባህርም ቢሄድ አንተ በዚያ አለ ብሎ ተናግሯል። ስለዚህ ዓይን ግዘፍ አካል ቢሆን ኖሮ ሙሉ በኩል ባልተባለ ነበር ጌታ እግዚአብሔር። ግን እርሱ ሙሉ በኩል ሌላ ሳንሄድ ራሱ ዳዊት ተናግሯል። ስለዚህ ምን ማለት ነው ታዲያ ክፍሉ? ሃይማኖት አበው ዘሰለስቱ ምዕት ላይ የጠቀሱት ለእግዚአብሔር ዓይኖች አሉት ጆሮች አሉት ብሎ የተናገሩት ሰለስቱ ምዕት ምን ማለታቸው ነው? እግዚአብሔር ያያል፣ እግዚአብሔር ይሰማል ማለት ነው። እግዚአብሔር ያያል። መንፈስ መቼም ግዘፍ አካል መንፈስ ከተባለ ግዘፍ አካል የለውም። ዓይን እንደዚህ ግዘፍ አካል ያለው ዓይን አይደለም፣ የዓይን ግብርን ነው የሚያሳየው። ጆሮ ግዘፍ አካል ያለውን ጆሮን ሳይሆን የጆሮን ግብር ነው የሚያሳየው። ለምሳሌ መላእክትን እናንሳ። ቆይ በዚህ ላሳያችሁ። መናፍስት ናቸው አይደለም? ዕብራውያን ምዕራፍ 1 ቁጥር 14 ላይ መላእክትን መናፍስት አገልጋዮችንም የእሳት ነበልባል የሚያደርግ ይላል። ማን መጽሐፍ? ዕብራውያን ምዕራፍ 1 ቁጥር 14 ላይ እንዳለው። ስለዚህ መላእክት ምንድን ናቸው? መናፍስት ናቸው። መናፍስት ዓይን ጆሮ ምናምን አላቸው የላቸውም። ግን የዓይን ግብር አላቸው ማለት ያያሉ። የጆሮ ግብር አላቸው፣ ይሰማሉ። ለምሳሌ አንድ ክፍል ላይ ልውሰዳችሁ። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 አካባቢ ልውሰዳችሁ። ይሄው እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኖቹን አነሳ። ይሄ ግዘፍ አካል ያለው ዓይን ነው። ግዘፍ አካል ያለው ዓይን አነሳና አንስቶ ተመለከተ፣ እንደሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበረ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችን ወገን አለ። እርሱም አይደለሁም አለ። እርሱም አይደለሁም ያለው መቼም ሰምቶት ነው አይደለም? ከማን ወገን ነህ ሲለው ሰምቶታል። ያ መልአክ ግን ጆሮ አለው? እንዲህ የሚታይ ግዘፍ አካል ያለው ጆሮ አለው? የለውም። ግን የጆሮ ግብር አለው። ስለዚህ ጆሮ ተብሎ ይነገርለታል። ሰማይ ነው ተብሎ ይነገርለታል ለዚህ መልአክ ማለት ነው። ዘን መልሶ እርሱም አይደለሁም አለ። ጥያቄውን ሰምቶ ማለት ነው። እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ተደፋ። አይቶታል፣ ከሱ ፊት ቆመ። ሰምቶታል። ምንድን ነው ለጠየቀው ጥያቄ ደግሞ መልስ ሰጠው። ከቅድስት ድንግል ማርያም ጋር የነበረውን ኮንቨርሴሽን የቅዱስ ገብርኤልን ኮንቨርሴሽን ማየት እንችላለን። ቅዱስ ገብርኤል ከቅድስት ድንግል ማርያም ፊት ቆመ። ደስታ ይገባሻል አላት። ማንን? እሷን አይቷት። ማን? ቅዱስ ገብርኤል አይቷት ሲባል ዓይን አለው ግዘፍ አካል ያለው ዓይን ለመላእክት እንኳን ቢሆን ማለት ነው። ዓይን አለው የለውም? ግን ለዓይን የሚቀጸለው ግብር ይቀጸልለታል ነው። ከዚህ አንጻር ማየት እንችላለን። መጽሐፍ ቅዱሱ ኮት የሚያደርጋቸው ክፍሎች ማየት ነው። በመጽሐፍት እንደተነገረው ስለተባለ መዝሙረ ዳዊት ተጠቅሷል። ከዛ ደግሞ የጴጥሮስ መልእክት ተጠቅሷል። ይህው ራሱ ነው የእግዚአብሔር ዓይኖች ወደ ጻድቃን ነው የሚለው ማለት ነው። ሄዳችሁ ቸክ አድርጎ አንደኛ ጴጥሮስ ምዕራፍ 3 ቁጥር 12 ላይ፣ ዳንኤል ምዕራፍ 7 ቁጥር 9 ጀምሮ ይህንን ኮት የተደረገውን ክፍል ማየት ነው። ስለዚህ እግዚአብሔር ሰማይ ነው የማይ ነው። ግን ሰማይ ነው ተብሎ ሲነገር ግዘፍ አካል ያለው ዓይን ያስፈልገዋል፣ ግዘፍ አካል ያለው ጆሮ ያስፈልገዋል ማለት አይደለም። አንድ ሁለተኛ ደግሞ ዳዊት ላይ ሳንሄድ ኮት የተደረገውን ክፍል ሳንሄድ ትንሽ ከፍ እንበል እስቲ። ስንት ቁጥር? 33 ነው አይደለ? 32 31 30 ላይ እንሂድ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ እናምናለን። አብ አይመረመርምና፣ ወልድ አይመረመርምና፣ መንፈስ ቅዱስ አይመረመርምና
አይታወቅምና አይወሰንምና ቦታም አይወስነውም። አሁን ለእግዚአብሔር አይኖች አሉ ተብሎ ሲነገር ግዘፍ አካል ከሆነ ቦታ ይወስነዋል። ኦብቪየስሊ ለአምላካችን አይኖች አሉት ጆሮች አሉት ተብሎ ቢነገር ቦታ ይወስናል። አይን ግዘፍ አካል ያለው አይን ከሆነ በቦታ የሚወሰን ነው። እዚህ ክፍል ግን ራሳቸው ሰለስቱ ምዕት ዳዊት ላይ መሄድ አይፈለግብንም፣ ሌላ ቦታ መሄድ አይጠበቅብንም። አይታወቅምና ግዘፍ አካል ከሆነ ይታወቃል ስለሚመረመር ማለት ነው። መንፈስ ነው የማይመረመር። መንፈስን ልትመረመር ትችላለህ? አትችልም። አይወሰንምና ቦታ ይወስናል። ግዘፍ አካል ከሆነ ቦታም አይወስነውም። ስለዚህ ጌታ እግዚአብሔር ቦታ የሚወስነው አይደለም፣ ግዘፍ አካል እንደው ያለው አይደለም። ይሄ በመጽሐፉ እዛው ክፍል ላይ ሳንሄድ በዚሁ ማስረዳት የምንችለው ነው። በእስልምና በኩል ግን ስንሄድ አላህ ኦብቪየስሊ ግዘፍ አካል ያለው ነው። ግዘፍ አካል ስላለ በቦታ ይወስናል። ኢኔሴንስ ከዚህ በላይ ነው፣ ከዚህ በታች ነው፣ ወደዚህ ወረደ፣ ወደዚህ ወጣ፣ ወደዛ ሄደ፣ ወደዚህ ተመለሰ ተብሎ የሚነገርለት ማለት ነው። ልሰወር ባለ ጊዜም ደግሞ ግዘፍ አካል ስለሆነ ልሰወር ባለ ጊዜ በባህሪ የሚሰወር ነው፣ በባህሪ የተሰወረ ነው። መጽሐፈ ቅዱስ ምንድነው ኤጲፋኒዎስ ወይም የቅዱስ ኤጲፋኒዎስ መጽሐፍ አክሲማሮስ ማለት ነው። መጽሐፍ አክሲማሮስ የቅዱስ ኤጲፋኒዎስ መጽሐፍ በዚህ ጉዳይ ላይ እንዲህ ይላል። አምላክ አዳምና ሔዋንን ፈጠራቸውና ተሰወረባቸው ይላል። ተሰወረባቸው ሲባል ግን ሰው ልሰወር ባለ ጊዜ እንጨት ወይም ድንጋይ ወይ ደግሞ ቤት ግዘፍ አካል እንደሚያስፈልገው አምላክም ደግሞ ያስፈልገዋል ማለት አይደለም እና በባህሪው እርሱ የተሰወረ ነው። መንፈስ ስለሆነ እርሱ ሊታይ የሚችል አይደለም። ሊገለጥ ባለ ጊዜ ይገለጣል እንጂ ብሎ ያስቀምጠዋል። ማን መጽሐፈ አክሲማሮስን ማየት ትችላላችሁ። በዚህ ዙሪያ ላይ ዘቅዱስ ኤጲፋኒዎስን ማለት ነው። ዘዕለተ ዓርብ ላይ ከመላእክት ጋርም በዘዕለተ ምንድን ነው የመጀመሪያው የዕለተ እሑድን ከአዳም አንጻር ደግሞ ከተነሳ ዘዕለተ ዓርብን ማየት ትችላላችሁ። በእስልምና ግን አላህ ግዘፍ አካል ያለው ስለሆነ ልሰወር ባለ ጊዜ በባህሪው የሚሰወር አይደለም እና አሁን ማናየው ለምንድን ነው? ከአርሽ በላይ ስለሆነ ነው እንጂ እናየዋለን ብለው ነው የሚያምኑት ሙስሊሞች። እንደዛ ብለው ያምናሉ። አላህ ግን ልሰወር ባለ ጊዜ በምንድን ነው የሚሰወረው? ሱራ 22:51 ነው 42:51 ላይ ግርዶ ወይም ደግሞ ሂጃብ የምትባላለች በዛ ተሸፍኖ ነው ተብሎ ተጽፏል። ያው በጣም የሚያሳፍር ነው። በአምላክነት መስፈር ስንመዝነው ይሄ ከባድ ነው። እንደዛ ነው። እግዚአብሔር መንፈስ ነው። ሙሉ በኩል ይሄ ነው። ቦታ የሚገድበው አይደለም። ግዘፍ አካል ኖሮት ቦታ የሚገድበው አይደለም። ቦታ የማይወስነው የማይወሰን የማይታወቅ የማይመረመር ቅዱስ ነው ጌታችን። በእስልምና በኩል ግን ያለው እንዴት ነው? አላህ እጅ አለው ተብሎ ይታመናል። እጁ እንደምን ያለ ነው? እጅ ምንድነው? ብረት ነው? አፈር ነው? ምንድን ነው? ምንድን ነው ያላህ እጅ የሚናገር አለ ካለ ኦብቪየስሊ በቃ ትላለህ። ቀጥል አላዛር። አመሰግናለሁ። ብዥ ነገር ብሏል መሰለኝ አይደል? ትንሽ ነበረ። እስቲ መልሰህ ክፈተው። ምናልባት አሁን አሪፍ ነው። አሪፍ ነው። ይታያል የሆነ ያለ። ኦኬ ምን ሆኖ ነው? እሺ ከታያችሁ ብቻ ምን ሆኖ እንደሆነ አላውቅም። ብቻ ግን እሺ ያው ምን ይላል? እግዚአብሔር ነው የሚናገረው። ሰው በስውር ቢሸሸግን አያላየውምን? ሰማይንና ምድርንስ የሞላውን አይደለውምን? ይላል እግዚአብሔር ይላል። አይተዋል። ስለዚህ እዚህ ጋር እግዚአብሔር እኔ ሰማይንና ምድርን ሞልቻለሁ እያለ ነው። እሺ ኦኬ እስቲ ትንሹ ላይ አድርገኝ እስቲ ዩ እኔ ከፍትልሃለሁ። ምን ልክፈትልህ? ሜይ ቢ አሁን ሰርቶ ኦኬ ነው። እሺ እንደዚህ ሲሆን መሰለኝ። እሺ ሰው በስውር ቢሸሸግን አያላየውምን? ሰማይና ምድርንስ የሞላው እኔ አይደለሁምን? ይላል እግዚአብሔር ይላል። እዚህ ጋር ካያችሁት እኔ ሰማይና ምድርን ሞልቻለሁ እያለ ነው። ስለዚህ አንደኛ እግዚአብሔር ሰማይና ምድርን የሞላ ቅድም እንትን መዝሙረ ዳዊት ላይም ጓዝ አይቷችኋል። ሰማይና ምድርን የሞላ ነው ይላል። ስለዚህ ግልጽ የሆነ ጉዳይ ነው። ኢቭን አሁን በዚህ ጉዳይ ክርስቶስ ራሱ እንዴት ነው ወደ ምድር መጣ ሲባል ከምን አንጻር ነው ሲባል ዮሐንስ ለምሳሌ መልሰዋል።
ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር አለ። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙ አላወቀውም፣ የእርሱ ወደ ሆነው መጣ ይላል። ተመልከቱ፣ ወደ ዓለም መጣ ይልና አይ መጀመሪያ በዓለም ሳይኖር ከዛ በኋላ ነው ወደ ዓለም የመጣው ብሎ ሰው እንዳያስብ ምን አለ? በዓለም ግን ነበር አለ፣ ዓለሙም በእርሱ ሆነ አለ። ወደ ዓለም ሲመጣ ልክ አላህ ወደ ሶስተኛው ሲወርድ ለምሳሌ መጀመሪያ ላይ ሶስተኛው ሰማይ ላይ አልነበረም፣ ወደ አልነበረበት ስፍራ ነው እየወረደ ያለው አለ። ለምሳሌ ክርስቶስ ግን እንደዛ አይደለም እያለ ነው። በዓለም ነበረ ይላል። በዓለም የነበረው ነው ወደ ዓለም የመጣው። ስለዚህ ከመገለጥ አንጻር በስጋ ነበረ መጀመሪያ በባህሪ መለኮቱ በሁሉ የመላ ስለሆነ ነበረ። ነገር ግን በስጋ አልተገለጠበትም ነበር በዚህ ዓለም ላይ። ነገር ግን ከዛ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም፣ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም አለ። ስለዚህ መጣ አለ። ስለዚህ መጣ ያለው በስጋ መጣ እያለ ነው ማለት ነው። ከመምጣት አንጻር ይናገራል። ለምሳሌ በመጽሐፍ ቅዱስ ላይ ወደ አሁን ጀስት የእስልምናውን ለማንሳት ያክል ለምሳሌ ሳይ ሙስሊም 758 ላይ ይሄው ይወርዳል ይላል አይደል? እኔ እንደው በስማም ነው የምትሉት ብሰሙ የዚህን ኮሜንታሪ የራሳቸው ፈልገው ያገኙት ብቻ አልነግራቸውም፣ ግን ይመራመሩበትና ምን ያክል ሰው እንደው እኔ የፈለገ በቃ ምንም በጣም ዲፊከልት የሆነ ነገር ቢረዳ ይሻላል ይሄን ከሚረዳ ይሄን አዲስ ማለት ነው። ምክንያቱም ምንድን ነው የሚለው our Lord the blessed and the exalted descends every night to the lowest heaven አለ። ወደ ቅርቢቱ ሰማይ ይወርዳል አላህ አለ በሁል ጊዜ ባለው ሌሊት አለ። ከዛ one third of the latter part of the night በሌሊቱ 1/3 ክፍል ላይ in says who supplicate me ከዛ ጸሎቱን እንደሰማ ማን ነው የሚለምነኝ ምናምን ይላል። ወደ 3ኛው ሰማይ ይወርድና ይላል። ተመልከቱ፣ ወደ 3ኛው ሰማይ ይወርዳ ይላል። አላህ መጀመሪያ ወደ 3ኛው ሰማይ ላይ ነበር አልነበረም። በዛቱ ግን ሌሊት 9 ሰዓት ላይ ይወርዳል። አይታችሁታል። ስለዚህ አሁን ይህንን ጥያቄ እንደሚመልሱት እኔ ምንም ጭራሽ ከአይመሮ ጋር የማይሄድ ፋላሲ የሚሰራ ነገር ነው የሚመልሱት። እሱን ጀስት እንተወና ግን አሁን ለምሳሌ ሌሊት 9 ሰዓት ላይ አላህ ያው እንደሚታወቀው ወደ 3ኛው ሰማይ ይወርዳል። ስለዚህ ሌሊት 9 ሰዓት ላይ ሰው አላህ ከአርሽ በላይ ነው ማለት ይችላል። ምክንያቱም አላህ እኮ ከአርሽ በታች ይወርዳል ወደ 3ኛው ሰማይ። ስለዚህ አንድ ሰው አላህ እኮ ከአርሽ በላይ ነው ማለት ይችላል። ይህ ስህተት አይደለም ማለት 9 ሰዓት ላይ ወደ 3ኛው ሰማይ ስለሚወርድ እንዴት ብለው ነው ከአርሽ በላይ ነው የሚሉት? ከአርሽ በላይ ሌሊት 9 ሰዓት ላይ ከአርሽ በታች 3ኛው ሰማይ ላይ ነው የሚሆነው። እና ያው ሌላም እዚህ ጋርም ጀስት ቅድም ስለ አይን ስለተነሳ ነውና ያላህ እኮ እንትን አይደለም እኮ ፋይናይት የሆነ ነገር እኮ ነው ማለት የተገደበ እኮ አካል እኮ ነው አላህ ማለት። ቡሃሪ 7408 ላይ ምን ያህል the prophet ነብዩ እንዲህ አለው Allah did not send any prophet but he warned his nation of the one-eyed liar አለ። ተመልከቱ Allah did not send any prophet but that he warned his nation of the one-eyed ማንንም መልእክተኛ አላከም፣ ማንንም ነብይ አላከም ይሄ ባለ አንድ አይኑን የሚያስጠነቅቅ ካልሆነ ምናምን አይነት ነገር ያስቀምጣል ማለት ነው። he is one-eyed ደጃልን ነው የሚያወራው አደጃ ያለ እዚህ ጋር በቀነም ያስገባል። he is one-eyed እሱ አንድ አይና ነው አለ። while your lord is not one-eyed የእናንተ ጌታ ግን አንድ አይና አይደለም አለ። አንድ አይና አይደለም አላህ ያለው አለ። the word kafir unbeliever is written between his two eyes አላህ ግን ምንድነው ያለው? አላህ አንድ አይና አይደለም በሁለቱ አይኖቹ መካከል ካፊር የሚለው ተጽፎበታል ምናምን ብለ ያስቀምጣል። እና አሁን አላህ አንድ አይና አይደለም ወይም ደግሞ ሁለት አይን አይደለም። ስለዚህ ምንድነው አላህ ሁለት አይን ያለው ማለት ነው። ኢብኑል ቀይም ያስቀምጧል የሚያየው በሁለቱ አይኖቹ ነው አላህ ሁለት አይን አለው፣ በሁለቱ አይን ነው የሚያየው። አሁን በተገደበ ነገር የሚያየው ፍጡር አይደል እንዴ? ለምሳሌ ሁለት አይን አለኝ፣ በሁለቱ አይኖቼ ብቻ ነው ማየት የምችለው። አለቀ። ፊዚካል የሆነ አይን ስላለኝ በሁለቱ አይኖቼ ነው ማየት የምችለው። ኢብኑል ቀይም እንደዚህ ነው የሚያስቀምጠው። አላህ ሁለት አይን አለው፣ የሚያየውም በሁለቱ አይኖቹ ነው ብሎ ነው የሚያስቀምጠው። እንዴ ተገደበ እኮ። ከሁለቱ አይኖቹ ውጪ ሌላ አያይም ማለት እኮ። ከሁለቱ አይኖቹ ውጪ ሌላ የሚያይበት ሁለቱን አይኑን ጨፈነ ማለት አያይም ማለት ነው። የኛ ጌታ ግን ምንድነው እነዚህ ሁለት አይን አለው በእነሱ ካልሆነ አያይም አንልም። ሲጀመር አትሪቢዩት ነው። አትሪቢዩት የሚጨፈን የሚገለጥ ነገር አይደለም። ጀስት አክቲቭ ሆኖ የሚሰራ ነገር ነው። አይታችሁታል። ስለዚህ የነሱ አምላክ ግን በሁለቱ አይኑ ነው የሚያየው። በሁለት አይን የተገደበ ነው። ሁለት የሚያይበት ነገር ራሱ የተገደበ ነው። የኛ አምላክ ግን የሚያይበት ነገር የተገደበ ነው አንልም። የነሱ አምላክ ሁለት አይን አለው፣ በሁለቱ አይኑ ብቻ ነው ላይ የሚችለው። በቃ እንደዛ አይዳሰስም ምናምን። ማን ነው እንደዛ ደግሞ ያለው? አይዳሰስም ምናምን አላህ አይዳሰስም ነው ያለው። ማን ነው እንዴ? አላህ ይመጣና እዚህ ምድር ላይ ሲኦል ላይ እግሩን ሲያስቀምጥባት ትሞላ የለ እንዴ? የሚቀመጥ ነገር እግሩን የሆነ ነገር ላይ አስቀመጠ፣ ረገጠ ማለት ይላሉ። ስለዚህ እግሩን
ጀሃነምን ረገጠበት ማለት ነው። ከረገጠበት የሚዳስስ ነገር አይደለም እንዴ? ጀሃነም የምትዳስስ ነገር ናት። ጀሃነምን ከረገጠ እንዴት ነው ያለ ሀገር የማይዳሰሰው እንዴ? ትቀልዳላችሁ እንዴ? ምክንያቱም አሁን ለምሳሌ አንድ ኳስ አለ እንበል። አንድ ሰው መጥቶ ያንን ኳስ ረገጠው። ረጋጩ ሰውዬ አይዳሰስም መንፈስ ነው ትላላችሁ እንዴ? ረጋጩ ሰውዬ እኮ ያንን ኳስ የረገጠው ለምንድን ነው? ያንን ኳስ የረገጠው ለምንድን ነው? የሚዳሰስ ነገር ስላለው ነው፣ ወይም ፊዚካል ስለሆነ ነው። ያን ኳስም ሲረገጥ የሆነ የሚሰጠው ኢፌክት አለ፣ የሆነ ነገር ይፈጠራል። ያ ኳስ ሲረገጥ ወይ ኳሱ ይንቀሳቀሳል ወይ ኳሱ የሆነ ነገር ይሆናል። አላህም ልክ እንደዚህ ጀሃነም ሲረግጣት ጀሃነም ትሞላለች። ጀሃነም ላይ ራሱ ኢፌክት ይፈጥራል ያለ ሀገር እላዋ ላይ ቁጭ ሲደረግባት ማለት ነው። እንዴ ይሄ እኮ የሚዳሰስ ነገር አላህ እኮ የሚዳሰስ ነገር ግልጽ የሆነ ጉዳይ እኮ እና ምንም እንትን የሚል ነገር የለም። ጀስት ፋይናይት የሆነ የተገደበ ነው። ሁለተኛ በሁለት አይኑ ነው የሚያየው ምናምን ነገር ማለት ነው። ሶ እንደዛ ነው። መቼስ የማየት ሁለት ባህሪ ያለው አትሉ። ሁለት አይን አለው ማለት ሁለት ባህሪ ያለው የሚያይበት ሁለት አይነት ባህሪ ነው ያለው እያላችሁ ይሄ ራሱ አንድ ከባድ የሆነ ነገር ነው። አንድ ነገር ለማድረግ ሁለት ነገር እያስፈለገው ማለት እንደ ፍጡር። ስለዚህ ምንም እንትን አይደለም። ብቻችን ለማለት ነው። ገርሞኝ ነው። ቃልዮት ያስመልን ጓም አላዛርም እናመሰግናለን። እሺ ለማንኛውም ኢብኑ አልመሲህ ሰላም ብያለሁ። እንኳን ደህና መጣ። ሰላም እንዴት ናችሁ? እሺ ሌላ ሙስሊሞች ካላችሁ ክርስቲያን ማትሆኑበት ሶስት ምክንያቶች አለ የምትሉ ከሆነ ግቡና መጠየቅ ትችላላችሁ። ከዛ እንቀጥላለን። እንደሆነ ጀስቲስን እስቲ ያስገባልኝ ጆ። አይ ገብቶ ነበርና በቃ መሆን አልችልም ላወራው ፈለኩ እንደ ጥያቄ ላወራው ፈለኩ። እሺ አወራለህ እንዴ? ጀስቲስ ጻፍልኝ እስቲ ነገር ነገር ላሳያችሁ። ሰላም አለይኩም። ወአለይኩም አሰላም ወራህመቱል መሲህ ወበረከቱ። ጀስቲስ ቻሞ ሙስሊም ነው? ገብቶ ሰላም አለይኩም ለምን አለ? እሺ ጀስቲስ ናግባ የሚመቸህ ከሆነ ናግባ። ጀስቲስ በጣም ነው አልኳችሁ የሚጠላኝ። አንድ ጥያቄ መጠየቅ ፈልጌ ነበረ እና ለምን እንደሚጠላኝ ለመጠየቅ ነበረ። እሱ ልጅ እንዴት በቃ እንደሚጠላኝ ማለት ነው። በጌታ በኢየሱስ ስም በቃ ፍጹም ጥላቻ እኔ ጋር ያለው ልጅ ክርስቲያን ና ምን አልከኝ? የው ተቋርጠ ነበር። አይሰማም። ክርስቲያን ና በትክክል እሱን መስማት ፈልገህ ከሆነ እሱ ልነግርህ ነው የገባሁት። እስቲ ንገረኝ ጀስቲስ፣ ለምን ትጠለኛለህ? በትክክል እሱን ነው መስማት የፈለግከው። ወደ ሌላ ነገር አንሄድም። ለምን እጠላለሁ? ኦፍኮርስ እጠላለሁ እና የምጠላበትን ምክንያት ልናገር። የምጠላበት ምክንያት የመማማር ሞቲቭህ ጤነኛ አይደለም። መማማር አይደለም ያስከው፣ ማላገጥ ነው ያስከው በሰው ሃይማኖት። እና ሃይማኖቴን ደግሞ ወደዋለሁ እና የምወደውን ነገር በምወደው ነገር ላይ የሚያላግጥን ሰው ጥላቻ ይገባዋል ብዬ ነው ማምነው። ለዛ ነው የምጠላው። ለምሳሌ ምን ብዬ አላገጥኩ? ለምሳሌ አሁን ስፔሲፊኬሽን መስጠት አልችልም፣ ግን አልችልም ብዬ ስል ለምሳሌ ያላገጥኩትን ነገር እንዳውቅና አም ሶሪ ምናምን ብዬ ከጥላቻ እንድትወጣ ለማድረግ ሪዝ ዋት ዩ ኦልዌይስ ዱ እኮ በነገራችን ላይ ሁሌ የምታደርገው ነገር ነው እኮ። ንገረኝ ምን ብዬ? ለምሳሌ አንድ ነገር ብቻ ግን ምክንያት እሱ ነው። እሱን ተረዳው። ሌላው ዝርዝር ውስጥ የማወቅ ጉጉቱ ስላደረብህ ልንገርህ ብዬ ያ በቃ ይህንም ራሱ የማወቅ ጉጉት አለኝና ምን ብዬ አላግጬ ነው? እስቲ ንገረኝ። ጀስት አንድ ነገር ብቻ ምን ብዬ አላገጥኩ? እንዲህ ማለትህ ማላገጥ ነው በለኝ። እኔ እኮ ቃሉን መድገም እኮ ለእኔ እኮ ይዘገንነኛል። አምላኬ ስለ አምላኬ ነው የምኖረው። ስለ አምላኬ በጣም ስታላቅ ምን ብዬ ችግር የለውም። አንተ አይደለህም እኔ ያልኩት ነው።
ስለዚህ ይቅርታ እንድጠይቅበት ምን ብዬ ለምሳሌ ቃሉን አልደግመውም አፏን ይቅርታ ብቻ ግን ሁሌ በጣም በቃ እንዲያውም የመጨረሻ ጉጉቴ ይሄ ነው። ምን ብዬ ነው እኔ ይቅርታ እንድጠይቅህ ነው ወይ? ቃሉን ማለት ካልቻለ በምን ዙሪያ እንደሆነ እንገረህ ወይ? በምን ዙሪያ ነው? አምላክን ትሰድባለህ። በምን ዙሪያ ይሰድባል? አምላክን ትሰድባለህ እና ይሄ የየዕለት ተግባርህ ነው እኮ ማለት አታውቀውም ነው? ሆነስትሊ አታውቀውም? የምርህን ነው? የምር እኔ ስለማላውቀው ነው። ምን ብዬ ሳደብኩ ንገረኝ እስኪ። ምን ብዬ በቃ ተማማሩ እባክህ። ከሆነ እዛ ውስጥ አንዴ ልትነግረኝ በጣም ጉጉት ስላለብኝ ይህን ልትነግረኝ ምን ብዬ እንድትሳደብኩ ጉጉት ስላለብኝ እናም ደግሞ ሶሪ የምንድልህ የምርም ከጥላቻ እንድትወጣ አንተ ሰው ንገረኝ። እንዲህ ማለት ዘገነነኝ እኮ ቃሉን መጠቀም ነው አልፈለኩኝም ነው። በቃ ምን የሚለው ቃል መስሎ የምታደርገው ከሆነ አድርገው በቃ ይመችህ። ምን ወላሂ ቃሉን መጠቀም ለኔ ከበደኝ። ቃሉን ማን ነገረን አለ? በምን ዙሪያ እንደሆነ ብቻ ነገረን አለ። በዚህ ዙሪያ አምላክ ከሰማይ ሆኖ እንዲህ ያደርጋል። አምላክ የሙስሊሞች አምላክ ከሰማይ ወደ ምድር ምናምን ነገር የሚለውን ነው። ስፐርም በሚለው ጉዳይ ነው። የሙስሊሞች አምላክ እንደዚህ ያደርጋል። ለምሳሌ አንዱ እሱ ነው። ኦኬ ታዲያ ቁርጡቢና ይቅርታ አልጠይቅ። አይ ነው እኔ ይቅርታ አልጠይቅ፣ ችግር የለውም። ስለዚህ ይሄ ነገር የምር ማስከፍተዋል ጀሲስ አንተን? አዎ አስከፍቶኛል። ምንድን ነው አሁን ልነጋገር እኮ አይደለም የገባሁት። አንተ ብለኸው እኔ የተከፋሁበትን ነገር ነው የማወራው አይደለ? እንደዚህ ማለቴ አሁን ለማለት ማስረጃ አለኝ ልትለኝ ነው? አሁን ከዛ ማስረጃው ልናወራ ነው? እንደዛ ልትለኝ ነው? ጀስቲስ እሺ በቃ አሁን ወደ ቆም ነገሩ እንድምጣ። እስቲ ማስረጃ ቁርአን ነው ሐዲስ ነው? ቆይ ማስረጃ ቁርአን ነው ሐዲስ ነው? የቁርአን ተፍሲር ቁርአን አይደለም ሐዲስ አይደለም። ቁርአን ኦብቪስሊ ቁርአኑ ስለ ቁርአን ነው የሚያወራው። ቁርአኑ እንዲህ ይላል ብለው ደግሞ ሊቃውንቶች ፈስረውታል። አሁን ስለ ሊቃውንቶቹ እንመጣለን። ቆይ ሊቃውንቶቹ ምን አሉ? ሊቃውንቶቹ ምን አሉ የሚለው እንመጣለን። የሙስሊሞች መመሪያ ሊቃውንቶችን አንከተልም። የሙስሊሞች መመሪያ ቁርአን ነው ሐዲስ ነው። ይሄ ሊቃውንት እንዲህ ብሎ ፈቶታል ብሎ ማለት አንድ ጉዳይ ነው። የዚህ ሊቃውንት ምላስ ተከትሎ ግን የሙስሊሞች አምላክ እንደዚህ ነው ብሎ ማለት ግን ለኛ እምነታችንን ከሊቃውንት አንቀዳም አይደለ? እምነታችንን ከቁርአንና ከሐዲስ ነው የምንቀዳው። እና የሊቃውንቱ ፍቺ ትክክል ይሁን አይሁን እሷ ዲቤተብል ነው። እንደገና ደግሞ ብላል አላለም ወይም እሱም ሌላ ጉዳይ ነው። ግን አንተ ግን ትለዋለህ። አንተ ግን ቁርአኑ ስለሚል አይደለም፣ ሐዲስ ስለሚል አይደለም፣ ኢቭን ተፍሲሩም ስለሚል አይደለም። አሁን እዛ ዝርዝር ውስጥ መግባት ስለማልወድም አይ ተፍሲር አትቀበልም። እኔ አሁን ጀስቲስ እንዴት መሰለህ ኢቭን ተፍሲሩም ስለሚል አይደለም። አሁን እዛ ውስጥ ገብቼ ስለ አምላክ እኔ ያው ተው በቃ ኧረ አንጨቃጨቅ በቃ እንደልብህ ተመችቶ የምታደርገው ከሆነ እንደልብህ በቃ። ግን ምክንያቱ ይሄ ነው። በአጠቃላይ በአምላክ ሙስሊም ነኝ በአምላኬ ስታላግጥ ነው የምትውለው ልወድህ አልችልም ነው ያንተን። አሁን ለአንተ መጠላት የተገባ ነገር ነው ብዬ ነው ማምነው። ባይዘዌ መጠላት አይደለም ባይዘዌ ከዛም ያለፈ ነገር ካለ ለአንተ ይገባሃል ብዬ ነው ማምነው። በአምላኬ ነው የምታላግጠው ነው እሱን አምኜበት የማደርገው ነገር ነው። አንተን መጥላትን እንደ ተገቢ ባህሪ እንደ መልካም ባህሪ ነው የምቆጥረው። ባይዘው እሱንም ተረዳኝ። በአምላኬ ያላገጥክ ልወድህ የተገባ አድርገህ ማሰብህ ነው ስህተት የሚሆነው። እሺ በቃ ቁርአን ላይ ላሳየህ፣ ችግር የለውም። እኔ ቁርአን ላይ እንደዛ የሚላል አሳየኝ። አሁን የመግደል እቅድ የለኝም። እሱን የሚገባው ከሆነ መገደል የሚገባው ሆኖ ካገኘሁት አሁን ላይ የሚገባው መስሎ አልተገኘህም? አልታየኝም። አሁን መገደል ይገባዋል ብዬ አላመንኩም እስካሁን። ኦኬ አላህን ከሰደበ ችግር የለውም። መሐመድን ከሰደበ ግን ያስገድለዋል። አሁን ዝርዝር ውስጥ አልገባውም። ለመገደል የሚያበቃ ሁኔታ ላይ አላገኘሁትም ነው እያልኩ ያለሁት። የኔን ጀጅመንት ነው እያወራሁ ያለሁት እንጂ የአምላክን ጀጅመንት ወይም ሃይማኖታዊ ጀጅመንት እየሰጠው አይደለም እንጂ መገደሉ ማይቀርለት ነው እያልከኝ ነው ኤልያስ። እኔ ፐርሰናሊ ስለሚሰማኝ ነገር ስለሱ ነው እያወራሁ ያለሁት። ስለኔ አይደል እያወራን ያለነው? ስለ አምላክ ነው እያልከኝ ያለኸው እንጂ መገደሉ የማይቀርለት ነው እያልከኝ ነው አይደል ብያለሁ። አሁን ይሁን እንደዛ ብያለሁ። አማርኛ እንደዛ ይገባሃል?
ወደፊት እኮ አልከኝ። ወደፊት መገደል የሚገባው ነው ብዬ አላምንም። ለጊዜው መገደል የሚገባው ነው አስፈላጊ ሆኖ ነው ብዬ ባሰብኩት መሰረት በቁርአኑ መሰረት እርምጃዬን ወስዳለሁ ነው እያልኩኝ በቃ አምጥተህ ቁርአንን ታክ ታደርጋለህ። በቃ ቁርአንን ካልከተት ካዲስ አንተ ከቁርአን ውጪ ነው ገላለሁ ያልከው ነው ብራዘር። አንተ በቁርአን ላይ መሰረት አይደለም ጓን መገለው። አሁን ቆይ ማስረጃውን ያምጣ እስቲ ካዲስ ያንን ከቁርአን ማስረጃ ከተሉሽ አይ በጣም የሚገርም እኮ ነው። ቁርአንና ሐዲስን ካላ በቃ ለማንኛውም ከይቅርታው ልጀምር። የእውነት ብዙ ጊዜ ነው የሚከፋብኝ በእኔ ጀስቲስ እና ተው እኔ ይቅርታን አይደለም አሁን የምፈልገው እስኪ ማስረጃን ቁርአንን አምጣው እስቲ ጓይ እንዴ ይቅርታ እንድላል አትፈልግም እንዴ? አይ በቃ ማስረጃው ካለ እሱ ይቅርታ ሊል ለዛ ነው ጓ አሁን ቁርአንና ሐዲስ ማስረጃ እኔ ይቅርታ ላለሁ እኔ ይቅርታ ላለሁ አረ ይቅርታ ለበል እሺ ይቅርታ አንተውና እስቲ ቁርአን እንተ ቁርአን አንተ የምር አይ ነው ሁላ ብዙ ሙስሊሞችን ማለት ስለምፈልግ ነው ይሄንን ነገር ይሄኛው ነገር እንደዚህ ያሉ ንግግሮች እናንተ የሚያስከፋችሁ ከሆነ በጣም ከልብ እያዘንኩኝ መጽሐፋችሁን እየጠቀስኩኝ ስለ መጽሐፋችሁ ስለማወራ ሶሪ ያ ደግሞ መጽሐፋችሁን ሳወራ ደግሞ ስድብ ስለሚመስላችሁ ይሄንን ይቅርታ በጣም መጠየቅ ፈልጋለሁ። ጀስቲስ መጽሐፍን እየጠቀስኩ ጓይ ይሄ ይቅርታ አይደለም ፕሊስ ባላ እሺ ይኸውልህ ጓ እኔ እንዴት እንደምታስበው ተቀብላል አላዛሪ ይሄ ይቅርታ እኮ አይደለም። እሺ አሁን መጽሐፍ ልክፈትልህ ችግር የለውም በቃ ዮኒ ኢቭን ይቅርታ አይደለም ይሄ ይቅርታ ብሎ ማለት መጀመሪያ በጥፋቱ ማመን አለበት እኮ እንዴ አይነት ይቅርታ አለ ምን አለ መሰለህ ዮኒ እንዴ ነው ይቅርታ ዮኒ ቆይ ዮኒ አንዴ ዮኒ እንዴት ይቅርታ እንደምን ቆይ ዮኒ ታስረዳኛለህ ግን እኔ አንተን አንድ ነገር ልጠይቅህ አንተ ላይ ካጥፍቼ እንዳጠፋውበት ተሰምቶኝ ይቅርታ ብዬ ስለ ይቅርታ ሆነስት ነው የሚሆነው አይደል? ያ አሁን ያ ይቅርታ ልትቀበለውም ልብ የፈቀደ ነው የሚሆነው አይደል? አዎ አሁን የዚህን ልጅ ይቅርታ ልታኮርፍ በማይገባ ነገር ነው ያኮረፍከው እያለኝ እኮ ነው ይቅርታ እየጠየቀኝ ያለው። ምክንያቱም እንደዛ ነው የምታምነው ነው እያለኝ ያለው። እንደዚህ አይነት ይቅርታ የለም ነው እንደ ፈርስት ፕሌስ በጣም አንዴ ስማኝ ይሄን ነገር ሳብጀክት አሁን እሺ ማስረጃውን ቁርአኑን አምጥቷል። ቁርአን ነው ይሄ ቆይ አንዴ ማስረጃ አምጥቷል። ዮኒ በአላህ አንዴ በአላህ ዮኒ እሺ ቀጥል። አረ አሁን ተፍሲር ያመጣልኛል አላህ ያሳይ እንግዲህ ተፍሲር ይኸውል ለወደፊቱ አልረገልኝ ጋር እሺ እኔ ለማስረጃ ላቅርብ እሺ አንዴ አሁን ቆይ ለወደፊቱ አንድ ነገር ስለ አላህ መፍጠር ሲናገር አንድ ያዳምጠኝ ስለ አላህ መፍጠር ሲናገር ግዴታ ነው እንደማትቀበለው የነብዩ ሰሃባ እኮ ነው አላህ ቁርአንን እንዲገልጥለት ቁርአን እንዴት እንደሆነ ትርጉምን ማለት እንደሆነ እንዲገልጽለት ሲጸልለት የነበረው እኮ ኢብኑ አባስ ተራኩ አይደለም አላህ ለመሐመድ እንዲገልጥለት ሶሪ ለኢብኑ አባስ የቁርአን ተፍሲር እንዲገልጥለት ፍች እንዲገልጽለት ሲጸልለት የነበረ የቁርአን ፍች ከመሐመድ ቁጭ ብሎ ይማር ሰው እኮ ነው ኢብኑ አባስ ምን አለ አላህ ፍጥረትን የፈጠረው በዚህ ነገር ነው አለ ፍጥረትን የሚያቀሳቀሰው በዚህ ነገር ነው ብሎ ተናገረ ፒሪየድ ምን ላድርግ ፕላስ ቁርአን ላይ ደግሞ አላህ ፍጥረትን የፈጠረው ከመጀመሪያው አንድ ጀስ ኢብኑ አባስ ኬታ መጣው ይሄን አባባል ኬታ መጣው አላህ መሐመድ ሲጸልየት አልነበረ የመሐመድ ሰሃባ እኮ ይሄንን ነው የምልህ በእስልምና ኢቭን ሐዲስ ሲፈሰር ቁርአን ሲፈሰር ቤዝ የሚደረገው ማስረጃ ተደርጎ የሚደረሰው የዛ ተፍሲር ላይ እዛ ኮንክሉዥን ላይ ለመድረስ ያበቃል ቁርአንና ሐዲስ ተጠቅሶ ነው እዛ ኮንክሉዥን ላይ የሚደረሰው እሺ ኢብኑ አባስ ቁርአንና ሐዲስ ሳጠቅ እንደነ ቡሃሪ ኮንክሉዥን ላይ ደርሻለሁ ብሎ ያቀረበ ሰው በቃ ዝም ብሎ ነው ያፕሮ ያደርጋ ያለው ኤላ አንድ ሰማኝ ኢብኑ አባስ ማለት ባይገርም ከቡሃሪም ከሙስሊምም ይበልጥ አካል ነው የሙሐመድ ከዝም ነው እና የተጸለየለት ሰው ነው ስለ ደም አይደለም የምናወራው ዮኒ አረ የኛ ሙስሊሞች እንዴት እንደሆነ ልንገርህ እምነታችንን ልንገርህ መጀመሪያ ሰውን እንደ እምነቱ ነው የምትሞግተው አይደለ ግን ሰምተኛ ለሚያምንበት መንገድ እየሰማኝ ነው ኢብኑ አባስ ዮኒ ልድገምልህ ያልከውን ልድገምልህ ከቡሃሪ ይበልጣል ኢብኑ አባስ ማለት የእንትና ያጎት ልጅ ነው የዛን ያህል ቅርበት ያለው ነው ሰሃባ ነው በዛቸው ዘመን የነበረ ነው ቡሃሪ ደግሞ ወደዚህ ዘመን መጥቶ የነበረ ነው እና ነብዩ መሐመድ ደግሞ ዱዓ ያደረጉለት ሰው ነው ይሄን አይደል አልከኝ
በቃ አሁን ይሄንን ትይዘውና እኛ ሙስሊሞች እንዴት ነው የምናምነው? እንደ አርጊውመንት ማቅረብ ይችላል እኮ አንተ እኮ ጭራሽ እንደ አርጊውመንት ማቅረብ አችልም እያልከው እኮ ነው። ኧረ ቆይ ልንገርህ፣ አሁን መጀመሪያ እኛ ሙስሊሞችን ሰውን እንደሚያምንበት እምነት ነው የምትሞግተው። እኔ ሙስሊም ነኝ እንዴት ነው ማምነው ተብሎ ሲባል እንደ እምነቴ ነው የምሞገተው አይደለ? አሁን እንደ እምነቴ ለመሞገት ተፍሲር ከየት ነው የመጣው ብዬ ስል ተፍሲር ራሱ ማስረጃ ይፈልጋል። በዚህ ምክንያት ነው እዚህ የተፍሲር ኮንክሉዥን ላይ የደረስኩት ይባላል። ተፍሲር ቁርአንና ሐዲስን ነቅል ያደረገ ተፍሲር ከኪሱ ነው የሚሆነው። እንዴት ያለ ማስረጃ ነው የምታወራው? ሆነስት አይደለም እንተ ለራስ ሃይማኖት ችግር የለውም። እንዴት ያለ ማስረጃ የምትፈልገው? ቆይ እቺ ብቻ ነገር አላህ ነብዩ አንዴ ከሐዲስ ላይ መሰከረለት ለኢብኑ አባስ ወይ የቁርአንን አንደርስታንዲንግ ኦፍ ቁርአንን አላህ ወይ ግለጸለት ብሎ እኮ ከነብዩ ምስክርነት ያለው ሰውዬ ነው። አይ እሱን ከራሱ ነው የሚያወራው ማስረጃ መጥቀስ አለበት ካልክ ነብዩ ውሸቱን ነው ማለት ነው። ምክንያቱም እሱን አላህ ወይ ግለጸለት የቁርአንን እውቀት ብሎታል። ስለዚህ የሚያወራው ነገር ከአላህ ነው። እሱ ስለ ቁርአን ባወራ ቁጥር ከአላህ ዘንድ የመጣለትን ነው የሚያወራው። ዝም ብሎ አይደለም የሚያወራው። አንተ ምን ሆነ ነው? ይመቻችሁ፣ በቃ ይመቻችሁ። ለመሳደብ የሚመቻችሁን እየመረጣችሁ ተሳደቡ። በቃ እንደዛ ግን አይነጋገርም። ሰውን ልትመራው ከሆነ ልታስተምረው ከሆነ አላማ የምታደርገውን ነገር እያደረክ ያለው ሰውየውን አስተምሬ ከእምነቱ አስተካክሏለሁ እያልክ ከሆነ የምታደርገው መንገዱ አይደለም ነው እያልኩ ያለሁት። እኔ እሱ እንደሚለው አላምንም። አሁን እኔን እየቀየረኝ ነው አይደል? ለእኔ ነው አይደል እያስተማረኝ ያለው? እኔን ወደ አምላክ እየጠራኝ አይደል? በማላምነው መልኩ ሊጠራኝ ምን ያደርግልኛል? ኧረ በጌታ ኢየሱስ ወሬ ብቻ ነው የሚሆነው ማለት ነው። እኔ አንዳረቅ በቃ ይመቻችሁ። ጀስቲስ ኢብኑ አባስ ብዬ ጠራው አንተን። ቆይ ይኸውልህ እንዴት መሰለህ ጀስቲስ የምር ማለት ነው ቁም ነገር እንደ እስልምና አሁን የምትቀበላችሁ መጽሐፍት አሉ። ማለትም ቁርአን ትቀበላላችሁ፣ ሐዲስ ትቀበላላችሁ፣ ሲራ ትቀበላላችሁ፣ ተፍሲር ትቀበላላችሁ እና ደግሞ ፈተዋዎችም አሉ። እነሱን ትቀበላላችሁ አይደለ ጀስቲስ? ነው አትቀበልም? እነዚህ ሁሉ እንደ እስልምና ቁርአንና ሐዲስን እንቀበላለን። ከዛ ውጭ ያሉት ነገሮች በአጠቃላይ ከቁርአንና ከሐዲስ እስከገጠሙ ድረስ ነው የምንቀበለው ነው ፔሪድ። ይኸው ይገጥማል። ለምሳሌ እዚህ ላይ ከዘረ ፈሳሽ ይለዋል። ቁርአን ላይም ሱራ 14 16 ቁጥር 4 ላይ ሱራ 80 ቁጥር 19 ላይ ቆይ አንዴ አዳምጠኛ እንደሽ ይኸው በቃ ከቁርአን ከገጠመ ሰምተኛል ነው ያልኩህ። ምንድነው ያልኩህ? እንደገምልኝ ጀስቲስ ይኸው ከቁርአንና ከሐዲስ ከገጠመ ወይ ደግሞ ከዛ ጋር የማይቃረን ከሆነ ከዛ ጋር የሚስማማ ትምህርት ከሆነ እቀበላለሁ ነው ያልከው። ሶ ቁርአን ላይ አላህ አሁን ተፍሲር ምን ላይ አይነት ራንክ ነው ያለው? ቆይ ተፍሲር ራንኩ ምንድነው የሚሆነው? በዚህ አካሄድ ተፍሲርን እንድቀበለው ቁርአንና ሐዲስን ነቅል አድርጎ ማስረዳት አለበት። ራይት አሰማኝም ጀስቲስ ወይስ ራስ ነው የምታወራው እኮ? ይሄ ልክ ነው አሁን ያልኩት ተፍሲርን ይቅርታ ጠይቃለሁ። ምንም በቃ አሁን በቃ ይቅርታ የምር እንደዚህ በማለት ይቅርታ ልበል። የኢብኑ አባስ ተፍሲር ተቀባይነት የለውም የሚል ማስረጃ ስተኝ ይቃ አለቀ። ተቀባይነቱ ማስረጃ አንተ ነው የምትሰጠኝ። እኔ ሙስሊም ነኝ የምቀበለው ሐዲስና ቁርአን። የኢብኑ አባስን ተፍሲር የኢብኑ አባስ ቁርአኑ እንደዚህ ነው የሚል ብሎ አብራራው። ቁርአኑ ኢብኑ አባስ የተፍሲር ኪታብ አለው እንደ ኢብኑ አባስ የተፍሲር ኪታብ ነው። አዳምጠኝ። ተንዊር አልሚቅባስ የሚባል መጽሐፍ ከሂዳክ ቸክ ማለት ትችላለህ። አሁን ቆይ ኢብኑ አባስ የተፍሲር ኪታብ ነው ወይ? አንዴ ስማኝ እና ኦኬ አንዴ ላሳይሽ፣ ልክፈትና ላሳይሽ አንዴ ላሳይሽ። እሺ ሪሎድ አላረግልኝ ያለ ኢንተርኔት ተው በቃ በቃ እንደሙደህ እኔ ይኸውልህ ልንገርህ እንደሙደህ አድርግ በቃ ግን እኔ እንደማልኩ ሆነ የምታደርገውን ይሄ ለእኔ ስድብ ነው። አዳምጠኛ እንዴ